እሺ አንዴ ወደ ዛሬ ቶፒካችን አንዴ ላስታውሳችሁና ዛሬ ቶፒካችን ደግሞ የሚሆነው ምንድነው እሱ አላይዟን አንዴ ቆይ አላይዟን አንዴ የዛሬ ዋና ቶፒካችን ምንድነው እሱ ወደ ዛሬ ቶፒካችን ስንመለስ አላህ ሂጃብ ለባሹ ይላል ከሱ ጋር የተያያዘ ምናነሳቸው ጥያቄዎች ይኖራሉ ማለት ነው ዋና ዓላማችን እንደነገርናችሁ እስልምና አንድ እንዳልሆነና ማሳየት ይሄንንም ደግሞ አስተምሮታቸው ልዩነታቸውን የማስፋት ስራ ነው የምንሰራው ዋና ዓላማ አድርገን የመጀመሪያ አቅዳችን ምንድነው እሱ ይሄ በህብረት በሐሰት የቆመውን መበተን ነው አንድ እንዳልሆነ መክፈል እስልምና መክፈል ነው እሱን ደግሞ እየሄድንበት ነው ይሳካልናል ዛሬ ዋና ካላ ጋር አሁንም የተያዘ ምናነሳው ከሂጃቡ ጋር ይሆናል ማለት ነው ከሂጃቡ ጋር ይሆናል ይሄ ለዘመናት አብሮ ተደራራንተው ያለው አቅማቸውን የምናመናምንበት ነው ስለሆነ ማለት ነው ኤሪስ ሂጃብ ይለብሳል አላ ያ ሂጃቡ ጋር የተያዘ የተለያዩ ጥያቄዎችን እንጠይቃለን የዋብያዎቹና አባሾቹ ልዩነት እዚሁ እናየዋለን ማለት ነው የተለያየ አቋም ስለሚኖራቸው አላህ ይዟን እንኳን ደህና መጣሽ እንኳን ደህና ቆያችሁ መልካም ለልክ የምፈልገው ነገር ምን መሰለ ወሃቢያ ከኢስላም ከኢስላም የሚለይበት ምክንያት ምንድነው እንደዛ የሚል ቁርአን አለ እንደዛ የሚል ቁርአን ላይ የተጻፈ ሱራ አለ ወሃቢያም ኦራል ሱና ቢስሚላህ ብለው ነው የሚያርዱትን ነገር የሚያርዱታ ሁለተኛ ደግሞ ወሃቢያም እንዳልሱና አምስት ረካዓ ሰላት ይሰግዳሉ አይደል እዛ ደግሞ ኢስላም ነው አንድ ስም ይሰጣው ኦር ግን እኛ መውሊድ እናከብራለን እነሱ አናከብሩም በሚለው ነው እንጂ ምንም አይነት መሐላችን ልዩነት የለም ኦኬ ለልዩነት ኢስላም ደግሞ አንድ ነው እነሱ በላኢላሃ ኢላላህ ነው የሚያምኑት እኛም በላኢላሃ ምንም አይነት መሐላችን ልዩነት የለንም ኢስላም ነው ላኢላሃ ኢላላህ ብለን ሁለታችንም እናምናለን ሁለት ራሱ አይደለም አንድ ነን አላህ አንድ ያዳምጨ ሁለታችንም አንድ እናምናለን እሺ አንድ እንዳልሆንሽ ሀባሾች አሁን ይመጣሉ ሀባሾች ደግሞ እንደዚህ እንደማያምኑ አሳይሻለሁ አንቺ ነን ይያልሽ እንደሆንሽ አድርገሽ ሪፕሬዘንት አድርገሽ እያወራሽ ነው መዋሸት ለምን እንዳስፈለገሽ አላውቅም ግን እኔ ልዩነታችሁን ስለማውቀው መዋሸት ልዩነታችን አላህ ይዟን እሺ ቀደም ኡስታዙ አሁን የተናገረው አለ ለምንድነው ኦርቶዶክሶች ተካቶሊኮች ጋር ሃይማኖታቸውን ጥርት አድርገው እንደለዩት ማን ለየው ለምንድነው ምንዋሸው ብሏል በሃይማኖት መዋሸት የሚያዋጣ ከሆነ ስለዚህ እኛ ደግሞ አስተምሮቱን እናሳይና ያን ይጠራል ማለት ነው እኔም ብትጠይቂኝ አሁን ክርስቲያን እዚህ ጋር አለ አብሮኝ ነው ያለው በአንድ ሃይማኖት ውስጥ ነን አንድ ሃይማኖት ነው ያለን ከኔ አንዲት አስተምሮ ተቃራኒ ከሆነ የምንፍቅናን አይነት አስተምሮ ከመጣን እና ክርስቲያን አንድ ልንሆን አንችልም ብዬ በግልጽ እናገራለሁ ምክንያቱም አንድ አይነት እምነት እስካለን ብቻ ነው አንድ ነን የምንለው በአምላክ ላይ የተለያየ አምልኮ ቆይ እሺ እኛ በአምላክ ላይ የተለያየ አስተምሮ ኖሮት ግን የኔ አምላክ መንፈስ ነው ብየስል የኔ አምላክ ደግሞ እጅግር ያለው ነው እያለ የሚነግረኝ ከሆነ አንድ ልንሆን አንችልም የኔና የሱ አምላክ አንድ አይደለም በቃ በአምላክ ላይ የተለያየ ነው እንደዛ የሚለውን ሰው ኦር ደግሞ እንደዛ የሚለውን የቁርአን ሱራ እንዲቀርብልኝ እፈልጋለሁ ማን እንደዛ እንዳለ ወሃቢና ሉስና ይለያያል እነሱ ያረዱትን ኦር እነሱ የሚመገቡትን ምግብ ሌላኛው አካል ደግሞ መመገብ አይችልም የሚለውን ሱራ የቁርአን ሱራ ላይ የወረደ ሱራ ካለ እሱን ማወቅ እፈልጋለሁ እኔ እስላም ነኝ ሙስሊም ነኝ ግን እስካሁን እንደዛ የሚል መቼም አልሰማውም ብዙ አሳይሻለሁ በጣም ብዙ አሳይሻለሁ ኤኒዌይስ አብዱል ዋሂድ አይ ቲንክ ማይክ አንስታል ካልካለበለ አይደለም ኦኬ አንድ ነገር ልናገር ፈልጋለሁ እሺ እኔ መናገር የፈለኩትን ነገር እኛ እሺ አሁን ያመጣሃቸውን ሰዎች አይደለም እኛ የምንከተለው ማለት ነው ቁርአንና የረሱል መሐመድ ሰለላሁ ዐለይሂ ወሰለም የሳቸውን እንትን ነው የምንከተለው እንጂ የማንንም እንትን እያመጣኛ አንከተልም አንተ ደግሞ አንድ ነገር ልንገርህ እፎይ አንድ ነገር አዳምጠኝ ቆይ አንድ ነገር አዳምጠኝ አሁን
ማንን ነው የምትከተለው የሚለው ምን ላይ መሰረት ያደርጋል? አስተምሮቱ ላይ መሰረት ያደርጋል። ሰዎቹ ተከተላቸዋለህ መሪ ተደርገው ስለተቀመጡ ድረስ ይወክሉሃል። መሪ እስከሆኑ ድረስ ማለት ነው። አትሊስት ከአንተ እነሱ ተቀባይነት አላቸው። አንተ የምትመራባቸው መሪዎች እስከሆኑ ድረስ ማለት ነው። አንተ የነሱ ኡስታዞች የነገሩህን ነው የምትከተለው። ኡስታዞች ሐሰት ያስተምራሉ ካልከን እናመሰግናለን። ኡስታዞች ሐሰት እያስተማሩ ነው ማለት ነው። ማይወክሉህ ከሆነ ክርስቲያኖች ናቸው ማለት ነው። ኡስታዞች መስጊድ ላይ እያሰገዱ ያሉት እንዲሁም ደግሞ መሪዎች የሆኑት ክርስቲያኖች ወይንም ደግሞ አይሁዶች ወይንም ደግሞ ጣዖት አምላኪያን ናቸው ማለት ነው። ጣዖት አምላኪያኖች እየመሩህ ነው ማለት ነው። ከሁለት አንዱ ነው አቋም። እሺ እንደዛ ካልክ ማለት ነው። እንደዛ ካልክ አብዱል ወሂድ አሁን ወደ ቶፒካችን እንምጣና አንዴ እፎይ አዳምጠኝ። አንዴ አዳምጠኝ። ሰዎቹን እንተዋቸውና አሁን አስተምሮቱ ላይ እንይዛለን እኮ ቀላል ነው። ለምን አንዴ አዳምጠኝ። አላህ ነው ያለው። ሁሉም ቦታ አለ። ቴንክ ዩ። አላህ ሁሉም ቦታ አለ። ሁሉም ቦታ በምኑ? ሁሉም ቦታ አለ። በምኑ? በሁሉም ነገር ሁሉም ቦታ አላህ አለ። በዛቱ ሁሉም ቦታ አለ። አላህ እኮ ማለት ነው ሁሉም ነገር ቻይ ነው። አላህ ሰማይና ምድርን የፈጠረ እኛን ወይ ሁለት ሰው በአንድ ስትደራረቡ ስለሚረብሽ አላህ ኢዝዋን ታምኝበታለሽ። አላህ ሁሉም ቦታ በአካሉ አለ ብለሽ ታምኛለሽ? በአካል የለም ግን አላህ ሁሉንም ቦታ አለ። አይ ቴንክ ዩ። አሁኑኑ ግጭት አላህ በአካል የለም። አንዴ ዘጠይስ አንዴ ዝም በይ። አብዱል ወሂድ ምን ብሏል? እፎይ አንዴ እንካ እፎይ አንዴ አዳም ፕሊዝ ተራን ጠብቅ። ሃይማኖታችሁ ላይ ስትዋሹ እንዴት ትዋረዳላችሁ? አብዱል ወሂድ ምን አለ? ቆይ አብዱል ወሂድ ምን አለ? አላህ ሁሉም ቦታ አለ። አንዴ አዳም ወንድ ከሆንክ እስቲ አንተ እና ያሲን ኑሩን እና አደንገጥ አንተ እና ዋይደር ጠርተህ አውራሲ ወንድ ከሆንክ አብዱል ወሂድ ወንድ ከሆንክ እስቲ እና አቡ ሃይደር እና ያሲን ኑሩ ጠርተህ አውራሲ። ቆይ ተረጋጋ። እውነት ነው አይደለም። አብዱል ወሂድ ቆይ ልንገርህ። ላስወርድህ? ለምን ታስወርደኛለህ? እውነት ከነ ሁስኒ ጋር አውራስ ወንድ ከሆንክ ተራን ጠብቅ። ምክንያቱም እከሌ ወንድ ሰው እንደዚህ አይባልም። እኔ ወንድ ነው ታውቃለህ፣ በቃ ወንድ ነኝ ብያለሁኝ። ሜቢ የፍቅር ጥያቄ ለእህት አላልኩም። ወንድ ነህ ሴት ነህ ብለህ ቻሌንጅ የምታደርገኝ ማለት ነው። ሶታቸው በቃ እኮ ሰኒያ ሲኑሩን ጠርታ አስገባስ ከነሱ ጋር ትጋር። አብዱል ወሂድ እፎይ እስከ አደ ይቅርታ አድርግልኝ። አብዱል ረዛቅ ቆይ አንዴ እፎይ እና ያሲን ኑሩ ለምሳሌ ቆይ ያሲን ኑሩ አሁን አንተ እንዳልከው አያምንም። አብዱል ወሂድ በመጀመሪያ አዳም አላህ በሁሉ ቦታ በዛቱ አለ ብሎ ያሲን ኑሩ አያምንም። ዋብያ ነው እሱ። እንደዛ ብሎ አላስተማረም አለ የሚያረጃው ተፈትልሽ። አንተ ነው ያረከው ሙስሊም ነው እሱ። ቆይ ኖ ዝም በል። ምን ብሎ ነው የሚያምነው? እሺ ያሲን ኑር አላህ በሁሉም ቦታ የለም ካለ ምን ብሎ ነው የሚያምነው? ከእርሱ በላይ ነው በዛት ብሎ ነው የሚያምነው። ተረጋጉና የእሱ እምነት እንደዛ ነው። ስለዚህ ያሲን ኑሩ እንደዛ አይደለም የሚያምነው። አንተ ብትከተለው ሰውዬ አሽም በላይ ቆይ አላህ ላይ ይዟል ሰውዬ ቆይ በስሜት አንመራ። መጠቅሷቸው ሰውዬ ምንድነው የሚያምነው እምነቱን ወቁት። ሰውየውን ስጠቅስ እመራበታለሁ ስትል ሰውየውን እምነቱን ማወቅ ነው በመጀመሪያ የሚቀድመው። አብዱል ረዛቅ ጠርተን ጠይቀው። እሺ ጠርተን ጠይቀው። አብዱል ረዛቅ ምንድነው እሱ? እዴን ነው ያ አብዱል ቃዲር ነኝ። ኦኬ አብዱል ቃዲር ሶሪ። ውሸት ጓንደራ መጣ። እሺ ምን ነበር? ጓንደራ መጣ። ጓንደራ ያቆየች። መልካም አላህ ያለው ብለህ ነው የምታምነው አንተ? አይ አንድ ነገር ልንገርህ እፎይ። አትንገረኝ፣ ምላሹ ላይ ብቻ ምላሹን ከነሱ ጋር ለማጋጫት ሳይሆን ከአንተና ከኔ ሁለታችን የምናወራ ከሆነ አወራለሁ፣ እነግርሃለሁ። እነሱ ለምን ፈራሃቸው? ምላሹ ለኔ ስጠኝ። እነሱ ተዋቸው በቃ።
ጌታውን ነው ይፈራ አላህን ነው ይፈራው። ከነሱ ጋር ሳይሆን ከአንተ የምናወራ ነገር ከሆነ እነግርሃለሁ። በቃ ቀጥልሽ፣ ቀጥል፣ ከኔ ጋር ቀጥል። አብዱልዋሃብ ደግመህ ከገባ ጣልቃ ወርዳለሁ። ሚውት ሳደርግህ ደጋግመህ እያነሳ ነው። አብዱልዋሂድ ሶሪ፣ ሚውት አድርግ። በቃ አላህ አንተ በሁሉ ቦታ ይገኛል በሁሉ ነገሩ ብለህናል። ተውንህ አንተ አላህ ይዝ ደዋን፣ እሷ ደግሞ ተቃራኒ ነህ አንተ። እሷን ተውናት በቃ። አሁን አብዱል ቃዲር ይቀጥል። እሺ በኋላ ይጠይቃለሁ፣ ግን አንተን ደግሞ ከመጽሐፍ ቅዱስ ማለት ነው። ችግር የለውም። እኔ መጀመሪያም የገባሁት ግን ያው እኔ እውቀት የለኝም፣ ግን ዝም ብዬ እንትን አንተን ጠይቃለሁ ብዬ ነው የገባሁት ነበር ላይቭ ላይ ማለት ነው። ቀጥል በቃ አሁን ጥያቄው ላይ። እሺ ከአርሽ በላይ ነው ያለው። ኦኬ ከአርሽ በላይ በምንድን ነው ያለው? በዛቱ ምድር ላይ ያለ በሁሉ ቦታ ላይ ይኖራል። ከአርሽ ውጪ አላ አይ ይሰማል። በመስማት በማየት ምናምን ያያል፣ ይሰማል፣ ሁሉን ነገር ያውቃል። ግን በዛት ሁሉ ቦታ አለ። በዛቱ ሁሉ ቦታ አለ ወይ? በዛቱ የለም። እናመሰግናለን። አንተ ክርስቲያን ነህ። በአብዱልዋሂድ ምክንያት አብዱልዋሂድ እንደዚህ ብለው የሚያምኑትን ክርስቲያኖች ብሏቸዋል ቅድም። ሙስሊሞች እንደዛ ሁሉም የሚያምኑት አልወጣኝም። ልታጋጭ አትሂድ። አልወጣኝም። መስፈታች ዘንድ ያለው እኮ መጀመሪያው ለዛ ነው። አንተ ከኔ ጋር አውራ እንጂ ከአብዱል እንትና እሺ እሱ ተሳስቷል። ትክክል ነው። አብዱልዋሂድ ትክክል ነው። ተሳስቷል ቅድም ያለው። እፎይ አንድ ነገር ልንገርህ። አይ ተረጋጋ። ተሳስቷል ወይንስ ትክክል ነው? አብዱል ቃዲር እኔ ባገኝ ማለት ነው አንገትህን ባወርድልህ ደስ ይለኛል። ለምን? እኔ ምን አደረኩ? አላህ የቱ ጋር ነው የሰራኸውን ስራ ራስህ ታውቀዋለህ። እሺ አንገቴ ምን ያደርግልሃል? ከዚህ በፊት አንገትህን ላወርድልህ ነው የምፈልግህ እኔ አንተን። ለምን? ምን አጠፋው? መልስ ስታጣ አንገቴ የምታወርደው ምን በደልኩ? ለዛነቱ አይደለም። ከዚህ በፊት ባወራህ ወሬ እኔ እፈልግሃለሁ ማለት ነው። ወላሂ የራስህን ገና አታውቅም። የሰውን እንትን ትላለህ። የራስህን አታውቅም። የራስህን ሃይማኖት ቢያውጠነጥኑልህ የራስህን አታውቅም ገና ለገና። ቆይ አብዱልዋሂድ የኔን አንገት ቆረጥክ፣ ሻረድከኝ፣ ምን ትጠቀማለህ? በእርግጥ ቁርጡቢ ላይ ቮሊዩም 2 85ኛው ፔጅ ላይ መቁረጥ ብቻ ሳይሆን አርደኸኝ እንድበላ ይፈቅድልሃል። ጆሲ ቢዳንስ ይፈቅድልኝ። እሺ አንተ ሃይማኖት ነው እንዴ? ይፈቅድልሃል አርደህ እንድበላ። አንተ እሺ አውጣና አሳየኝ። እሺ አውጣና አሳየኝ አርጂ እንድበላ እንዲፈቅድልኝ። አው ልበላይ ነው አርደህ ከዛ ካሳየውህ። ኧረ በእናትህ ምን ነው ምን ላይ ይዞኝ ነው እኔ አንተ የምበላ? ታዲያ ለምን ታርደኛለህ? የሚታረደው እኮ ጅብ አይበላህ ሰው እኔ ልብላህ እንዴ? ጅብ አይበላህም እኮ አንተን። ከፍት ነው የሚታረደው። ለምን አንገትን ለማረድ ፈልጋለሁ ትለኛለህ? ታዲያ ባረከው ነገር ነው። ከዚህ በፊት ባረከው ነገር በውዳችን መታል። እባክህ ያዝ። ምንም ውድህ የለም። አለማወቅ ድንቁርና ነው ውድ ብለህ እንድጠራ ያደረገ እኔ ሳስተምሮ። እስኪ አንተ ወንድ ኮንክ ካልኩ ሰው ጋር እና ባይደር እባክህ ማይክ ያዝ። በቃ ትጩ እና ከና ባይደር ጠርተህ ግባስ። ላስወርድ ነው በቃ አሁን ላስወርድህ። አዳምጥ ቢያንስ። ምን አወረድከኝ አላወረድከኝ ምን አዳምጥ። ነብይን ሴጣን ይሰራው ነበረ። አዙጦች ይጠልዙት ነበረ። መረጃ ትፈልጋለህ? አሳይ። ይጋልቡት ነበረ። ከቁርአን ላይ አንጣልኝ። እስኪ ከቁርአን ላይ አንጣልኝ እንደዚህ አይነት ማስረጃ። ሳይ ሙስሊም 450 ኤ ላይ ለምሳሌ ሌሊቱን ሙሉ ይወስዱት ነበረ። ላሳይ። በቃ እኮ አንድ ነገር ልንገርህ፣ የምታዳምጠኝ ከሆነ ወንድ ከሆንክ ከና ሀዋይደር ጋር ሂድና አውራ አልኩህ እኮ። በቃ አጭር መልስ። ሀዋይደር አጋንንት ወንድሞች አሉን። ከአጋንንት ጋር ወሲብ ማድረግም ይቻላል ብሏል። እንግዲህ ያስወልዳሉ ያስወልዱም እሱን አላሁ አለም ብሏል። እኔም ያሰለምኩት ሙስሊም አለ ብሏል ሀዋይደር። ሂድና ሀዋይደር አጋንንት ወንድም አለኝ ስላለ እንግዲህ ተስማሙ። እኔ አጋንንት ወንድም የለኝም። ቶፒኩ ላይ አውሩ። ቶፒኩ ላይ አውራና ከዛ በኋላ እኔን ቻሌንጅ አድርግ እንጂ ከቶፒኩ ወጥተህ ለምን ትጮህብኛለህ? እኔ ኤኒዌይስ የዛሬ ቶፒካችን ምንድነው? እሱ ስለ ሂጃብ ነው። ከቶፒካችን አስወጥተው ብዙ አጨቃጨቁኝ። አቦ ምን አይነት ነገር ነው? ኤኒዌይስ ስለ ሂጃብ ነው የዛሬ ቶፒካችን። አላህ የሚለብሳት ሂጃብ አለች።
ሐዲሱን አንዴ ክፈተውና ክርስቲያን አይ ቲንክ ቁርአኑን አንዴ እንትን በለውና አላህ ነቢያትን ማነጋገር በፈለገ ሰዓት ላይ ከግርዶ ኋላ ነው የሚያነጋግረው ይላል። በቁርአን ውስጥ ሂጃብ ተብለው የተጠቀሱት ለአላህና ለሴቶች ነው፣ ለሙሐመድ ሚስቶችና ለአማኝ ሴቶች ነው። ሂጃብ እንዲከናነቡ እንዲሸፈኑ ግርዶ እንዲያደርጉ የተነገረው ለሴቶች ነው። አላህ ግርዶ ያደርጋል። የመጀመሪያ ጥያቄያችን አላህ እንደ ሙሐመድ ሚስቶች ወይንም ደግሞ እንደ አማኝ ሴቶች ግርዶ ያስፈለገው እሱ ሴት ነው ወይ? ሴት አላህ አለ ወይ? እዛ የመጀመሪያ ጥያቄ ይሆናል ማለት ነው። በዋናነት ግን ግርዶ ምንድነው እሱ ይሆንና የዋነኛ ጥያቄያችን ግን ግርዶ ፍጡር ነች ፈጣሪ ነች የሚል ይሆናል። ዋነኛ ጥያቄያችን ግርዶ ፍጡር ነች ወይንስ ፈጣሪ ነች የሚል ይሆናል ማለት ነው። ግርዶዋ ወይንም መጋረጃዋ ወይንም ቬሏ ወይንም ሂጃቧ ፍጡር ነች ፈጣሪ ነች የሚል ጥያቄ ይሆናል። ከዛ በኋላ የምናነሳቸው እጅግ በርካታ ጥያቄዎች ይኖሩናል ማለት ነው። ኤኒዌይስ እንደዚህ ይላል። ለሰውም አላህ ራእይን አንብበው ክርስቲያን ጥያቄው በደንብ ይዩትና ሜቢ አቡኪ ወይንም አብዱል ቀድር ትቀጥላላችሁ። ኦኬ ሱራ 42 ቁጥር 51 ላይ ነው። ለሰውም አላህ በራእይ ወይም ከግርዶ ወዲያ የሁለተኛን የሚልክ ነገር የሚያወርድለት ቢሆን እንጂ በገሃድ ሊያናገረው ተገቢ አይደለም። ለምን ከግርዶ ወዲያ ቢሆን እንጂ በገሃድ ሊያናገረው ተገቢ አይደለም ብሎ ይናገራል። ኦኬ ስለዚህ አላህ ከግርዶ ወዲያ ሆኖ ነው የሚያናግረው ሰዎችን። ስለዚህ አላህ የጋረደች አካል አለች ማለት ነው which is veil ይላታል እንግሊዘኛው ወይንም ደግሞ ሂጃብ ማለት ነው። የሚሸፈንባት የሚደበቅባት ሰዎችና በአላህ መካከል የምትሆን ማለት ነው። ያቺ ነገር ምንድነች? ፍጡር ነች ፈጣሪ ነች? የአላህ አካሉ ነች ወይንስ ከአላህ አካል ውጪ ነች? እነኚህን አቡኪ እንኳን ደህና መጣ አቡኪ። እንኳን ደህና ቆያችሁ። 52 ይቀጥላል። ኦኬ አንብብለት 52 ቀጥል። እሺ እንደዚህም ወደ አንተ ከተሰበሰቡ መንፈስን ቁርአንን አውርድን መጽሐፉንም እምነቱንም ምን እንደሆነ የምታውቅ አልነበርክም። ግን መንፈሱ ተባረከ የሚጠቅም ነገር አለ የባክንትና አሙት ሙሐመድ መጽሐፉና እስልምናን እንደሚያውቅ የሚናገር የቁርአን ክፍል ነው። ቀጥሎ ያለው ከርዕሳችን ጋር አይገናኝም። እሺ አገናኘውና ቀጥሎ ደመልሱ ከባሮች የምንሻው ለሱ በእርሱ የምንመራበት ብርሃን አደረግነው ይላል። አንተ ወደ ቀጥተኛው መንገድ ትመራናለህ፣ በእርግጥ ትመራለህ የሚለው ለአላህ ነው። አላህ ቀጥተኛው መንገድ ይመራል። ችግር የለውም ቶፒካችን ስላልሆነ እሱ ይሁን። የኛ ቶፒካችን ዛሬ አላህ ግርዶ አለችው አላህን የጋረደች ግርዶሽ አለች ሂጃብ አለው የለውም? አላህ ሂጃብ አልገባህም እኮ አንተ። ሂጃብና ግርዶሽ እኮ ይለያል። እሺ አረብኛውን አድርግለት። አረብኛውን አንብበው እስኪ። አረብኛውን አንብብልህ። وما كان لبشر أن يكلمه الله إلا وهي أو من وراء حجاب أو يرسل رسولا فيوحي بإذنه ما يشاء إنه علي حكيم ይላል። ሂጃብ ነው የሚለው አይደለም ነው ምን ጋር ነው የተቋረጠው? ሂጃብ ይላል አይደለ? ይላል። ቴንክ ዩ። ስለዚህ አላህን የሸፈነች ሂጃብ አለች ስለታረ ለምን ትከፋለህ? አላህ በሂጃብ ተሸፍኗል። ያቺ ሂጃቧ ፍጡር ነች ፈጣሪ ነች?
ፍጡር ነች እንጂ ፈጣሪ አይደለችም። ፈጣሪ አንድ አላህ ብቻ ነው። አው ሉክ ልብ በሉ አቡኪ ምን ብሎናል? አላህን የሸፈነችው ሂጃብ ፍጡር ነች ብሎናል። ስለዚህ አላህ በፍጡር ውስጥ ተሸፍኖ ነው የተቀመጠው እያለን ነው አቡኪ which means አላህ ፍጡር ውስጥ ገብቷል ማለት ነው። ምንም ይሁን ምንም አላህ የፈጠረው ነገር ነው እንጂ ለአላህ የፈጠረው ነገር የለም። አንድ አላህ ብቻ ነው ያለው። ድገምልን። አላህን ሸፍና ያለችው ሂጃብ ፍጡር ነች ፈጣሪ ነች? ሂጃብ እኮ አልገባህም አንተ። ሂጃብና ግርዶሽ ይለያል። ሂጃብ ነው የሚለው አይደል አረብኛው? ሂጃብ ነው የሚለው። ስለዚህ ሂጃብ ብለህ አውራ። ግርዶ ሚል ስለሌለ አረብኛው ላይ አላህን ሸፍኖ ያለው ወይም በበል አላህ የሚከለልባት ሂጃብ ፍጡር ነች ፈጣሪ ነች? የአረብኛ ትርጉም ብዙም አላውቅም ወንድሜ። ሂጃብ ነው በቃ አረብኛው ላይ ቀጥል፣ ችግር የለውም። በአረብኛው እያወራሁ ነው። የአረብኛው ቋንቋ ሂጃብ የሚለውን ቀጥለውና ያ ሂጃቡ ፍጡር ነው ፈጣሪ ነው? አንተ አሁን ሂጃብ የሚለው ብቻ ይዘህ ነው የምትከራከረው እኮ። ምንድነው እሱ? ምንድነች እቺ? ፍጡር ነች ፈጣሪ ነች? ትርጉሙ አላውቅም አልኩህ እኮ የአረብኛ ትርጉም። ግርዶ ብለው አስቀምጠውልሃል፣ ግርዶሽ ብለው አስቀምጠውልሃል። አላህን ይጋረድበት አማርኛ ላይ አድርገለት። ለሰውም አላህ በራይቱ ወይንም ከግርዶ ሉክ ወይም ከግርዶ ወደ መሃል አድርገው ክርስቲያን ከግርዶ ወዲያ ወይንም መልእክተኛን የሚልክና በፍቃዱ የሚሻውን ነገር የሚያወርድለት ቢሆን እንጂ ሊያናገረው ተገቢው አይደለም ይላል። ግርዶ ወይንም መጋረጃ ማለት ነው። አላህ የተጋረደባት ወይንም የተሸፈነባት ሂጃብ አረብኛው ሚላት ፍጡር ነች ፈጣሪ ነች? ቆይ አንድ 51 ላይ ቆይ። አላህ ሂጃብ ለባሽ ነው ባይዘ ይሄን አታውቅም እስከ ዛሬ አላህ ሂጃብ እንደሚለብስ ነው አቡኪውን ብለህ ያወቅ ነው። አይ አንተ ዝም ብለህ ለመከራከር ነው እንጂ እውነቱ አውቀህ አይደለም። አንተ እኮ ምንም አታውቀውም። ሂጃብም የለም ልብስም የለም አላህ የሚለብሰው ነገር ያው እያሳየው እኮ ነው፣ እያነበብክልን እኮ ነው። ሂጃብ እንደለበሰ እኮ እያሳየንህ እኮ ነው። ያው አረብኛ የተሰመረው ምን ይላል እስቲ አንብብልን እስቲ። ሂጃቢን አይልም ይሰማል አቡኪ። አላህ ሂጃብ ይለብሳል የሚል ነገር አለ። ምንድነው የሚል? አረብኛውን አንብበው እስቲ። ሂጃብ ይላል። በሂጃብ ውስጥ እንደሚጋረድ ነገረ አይደለ? በሂጃብ እንደሚጋረድ ነገረ። መጀመሪያም ነገር ያለው እኮ ሂጃብ የሚለው ይዘህ ነው እንጂ የምትከራከረው ምን እንደሚል አላወቀው። እሺ አንተ ምንድነው ንገረኝ እኮ። ነው የአረብኛ ትርጉም አላውቅም አልኩህ እኮ። 51 ደግሞ እንደዛ አይደለም። አላህ ሂጃብ ይለብሳል የሚል ነገር የተጻፈ ነገር የለም። ያለው አቡኪ ያለው ሰዎችን ለማነጋገር ነቢያትን ለማነጋገር ሲፈልግ አላህ በግርዶሽ ሆኖ ነው። ልክ ሱራ 33 59 ላይ ካየ የሙሐመድ ሚስቶችን ለማነጋገር ሰዎች ሲመጡ ምን አድርጎ ብሏል? ከግርዶ ኋላ ሆናችሁ በጣም ማዋስ ለመላእክቶች ኖ የሙሐመድ ሚስቶች ሰዎች ሊያነጋግሩ ሲመጡ ከግርዶ ኋላ ሆነው እንዲጠይቁ ቃም ለመዋስም እንደዛ ጠይቁ ብሏል። ከግርዶ ኋላ ሆነው ማለት ተፊታቸው ግርዶሹ ሸፍናቸዋል። ግርዶሹ ይጋረዳሉ ማለት ነው እንዳያዩዋቸው ሌላ አካል። ስለዚህ አላህን ተፍጥረት ተከልሎባት ያለችው እንግዲህ ፍጥረት ደግሞ ከፊት ከኋላ በስድስቱም ዳይሬክሽን ፍጥረት አለና የግዴታ አላህ ሙሉውን ነው የሚሸፈነው። ምክንያቱም ፍጥረት በሁሉም ዳይሬክሽን ስላለ ማለት ነው። ሙሐመድስ ከፊቱ የሚመጡበት ሚስቶቹን ለመከላከል ከግርዶ ኋላ ሆናችሁ አለ። ከኋላቸው ግድግዳ ይኖራል፣ ከፊታቸው ግርዶሹ ይኖራል። ሰው የሚያያቸው ከፊት ለፊት ስለሆነ ማለት ነው። ሚስቶቹን ከኋላ ያለው ግድግዳ ስለሆነ ይሸፍናቸዋል ቤት ውስጥ። አላህ ግን እንደዛ አይደለም። ከኋላ ከፊት ከሁሉም ዳይሬክሽን ፍጥረታት ስለሚኖሩበት ነሰሰርሊ ከፍጥረቱ ለመደበቅ ሲል የሚያደርገው ምንድነው? በሁሉም ዳይሬክሽን ግርዶሽ ውስጥ መሆን ነው። በግርዶ ሆኖ ነው ወይንም በሂጃብ ሆኖ ነው የሚያነጋግረው አለን።
በዚህ መሰረተኛ ጥያቄያችን የመሰረታዊ ጥያቄ ምንድነው? ያቺ ግርዶ የተባለችው አላህ ላይ የተጣበቀች ነገር ነች ወይንስ ከአላህ ውጪ? ልብ በል። ልክ የመሐመድ ሚስቶች አሁን ግርዶሹ እነሱ ላይ የተጣበቀ ጨርቅ አይደለም፣ ከነሱ መጋረጃ ነው ብለን ብንወስደው ወይንም እነሱን የሚደብቅ የሚሸፍን ነው ካልን which is የነሱ አካላቸው አይደለም። ኦኬ ያቺስ የአላህስ ግርዶ ወይንም መከለያው ግርዶሹ አላህ ላይ የተጣበቀች ነች ወይንስ ከአላህ ያልተጣበቀች? የተጣበቀች ከሆነች ልክ እንደ ሰውነታችን አካል ነች ወይ? ያልተጣበቀችስ ከሆነች ምንድን ነች? ፍጡር ነች? ፈጣሪ ነች? መቼ ተፈጠረ? የፍጡር ከሆነች ፍጡር ከሆነችስ ፍጡር ፈጣሪን መሸፈን ትችላለች ወይ? ብዙ ጥያቄዎች ይቀጥላሉ። ፕላስ ደግሞ እይታው ሁሉ ትከለክላለች። ፍጥረትን እንዳያይ አድርጋ ነው የምከለክለው። ፍጡር ከሆነች እይታ ምን አልክ? እሺ አንድ ግርዶሽና ካላ የተጣበቁ ናቸው ያልከኝ። ቀጥል። ልክ እኛና መሬት የተጣበቀ ነው። ምን ኤግዛምፕሉ ይረዳኛል ብለህ ነው ያመጣው? አዎ። ምን አገናኘው? ምን አገናኘው? ልክ እንደዛ ነው። በቃ ከአላህ በታች ነው ግርዶሽ። አዎ ከአላህ በታች ነው። አዎ። ስለዚህ ከበላዩ ሊሆን አይችልም። በታች ማለት ከእግሩ በታች ነው ወይንስ ከጭንቅላቱ በታች ነው ወይንስ ከጎኑ ነው ወይን የትኛው? ከእግሩ በታች ነው። እሱ በታች ነው። እሱም ደግሞ የሚያውቀው አላህ ነው። አይ ፊቱንም እንደሚሸፈንባት አስቀምጦልናል። ፊቱ እንዴት ተዘዝቆ ነው እንደቆመው አላህ አጠቃላይ ኖርማል በቃ ከአላህ በታች ነው ሁሉ ነገር። ከአላህ በላይ ያለ ምንም ነገር የለም። ከአላህ በላይ ግርዶሿ እኮ ፊቱንም እንደሚሸፍን ያስቀምጥልናል። ሱናኒ በመጃ 195ን አስቀምጥል ፍታል እንትን በልልኝ ክርስቲያን። ስለዚህ ከታይ ከሆነ እግሩን ብቻ መሸፈነች እያልከኝ ነው? እንደዛ ከሆነ ፊቱን አሸፍነው ማለት ነው። አጠቃላይ የሚሸፍን ነው። ከሱ በታች ነው ማለት ነው። ሙሉ ለሙሉ ተሸፈነ ማለት ነው። በታች ስትል ምንድነው? እንዴት ነው በታች እያልክ ያለው? ምን ፍጡርም ይሁን የእሱን የፈጠረው ነገር ነው እንጂ ከአርሽም ይሁን ግርዶሽም ይሁን እሱ ነው የፈጠረው። መልካም ይቻላል፣ ያስኬዳል። አክቹአሊ ከላይ ያለው ፍጡር አይደለም ፈጣሪ ነው ብለህ የምታስብ ከሆነ እና ምድርን ደግሞ ፍላት አድርገህ ካሰብካት ሊሆን ይችላል። አንተ ያልከው ልክ የመሐመድ ሚስቶች ችግር የለውም። የመሐመድ ሚስቶች ልክ ከኋላቸው ግድግዳ ይሆንና ከፊታቸው ያለውን ይጋረዳሉ። ሰው እንደማያቸው ሁሉ ከኋላ ያለው የሚያያቸው ግድግዳው ስለሆነ ሰው አያያቸውም፣ ግድግዳው ይሸፍንላቸዋል። ልክ አላህም ከታች ያሉ ፍጥረት ናቸው ምን በግርዶሽ ሸፈነ እንዳይታይ፣ ከላይ ያለው ደግሞ ጠፍጣፋ መሬት ትሆነች ማለት ነው። ሳይንሱ ያን ዲስፕሩቭ ስላደረገው ግን አስኬድህም። ከላይ ደግሞ እንደ ጣራ ቢሆን ኖሮ ከላይ ያለው ፍጡር አይኖርም ወደዛ፣ ከዛስ አላህ ማንም አያየውም ማለት ነው ከላይ የሚል አርጉመንት ትንሽ ሜቢ ሊያስኬድህ ይችል ይሆን? አይ ዶንት ኖ። እንደዛ ነው ማለት ነው። አላህ ማንም አያየውም። አይ እንደሚታይ ያሳያለሁ። እቺን አዲስ አሁን ደግሞ ስታነባት ይኸውልህ ሎክ ሂጃቡ ግን ምንድነች ታውቃለህ? ሂጃቡ ምን እንደሆነች እስኪ ንገረኝ። እኔ አላውቅም። ኦኬ እሺ፣ አብዱል ረዛቅ አሚን አብዱል ቀድር ይቀጥልና እመለሳለሁ ወደ አንተ እሱ የሚያውቃ ከሆነ። አብዱል ቀድር የተወሰነ የምትልባት አለ ወይንም ጀማል? ምን አልከኝ? ያላን ሂጃብ የምትልበት አንተ የተወሰነ እኔ እውቀት የለኝም አልኩህ እኮ። እኔ የገባሁት ስለ እናንተ ስለ ክርስቲያን ለመጠየቅ ነው የገባሁት። መልካም እሺ፣ እመለሳለሁ። ጀማልስ የተወሰነ ሂጃቡ ላይ የምትለው አለ? ምንድነው ሂጃቡ? አላህ ፍጥረትን እንዳይ አላህን የሚሸፍን ሂጃብ አለችው አይደለ? አገላለጽ ነው እንጂ አላህ በሰው አይን ውስጥ ሊገባ አይችልም። የሰው አይን አይዘው። ስለዚህ አላህ ኦኬ፣ እሱን እንመጣበታለን። የሰው አይን ይዘዋል አይዘውም እንመጣበታለን። አይ ቲንክ አቂዳህ ዋብያ አይደለህም መሰለኝ። ኤኒዌይስ ያ መልካም ይሁን።
እንመጣበታለን። ግን አላህን የሚሸፍን ሂጃብ ምንድነች? እንዴት ነው የምትረዱት? ያ እንደ ቋንቋ አጠቃቀም ነው። አንድ ሰው ለምሳሌ ከመጋረጃው መጋረጃ ለሰው ነው የሚመሰለው እንጂ ለአላህ ለዛ አይደለም። በቃ ኦኬ፣ እንደዚህ የሚል አለ እዚህ ጋር ካየኸው ሐዲሱ አንተ ካልከው ተቃራኒ ነው። አሁን ክርስቲያን አንብበው። ኦኬ ሱና ሱናን ማጃህ ነው 95 ላይ የሚገኝ ሐዲስ ነው። እንደዚህ ይላል It was narrated that Musa said, Abu Musa እንደተረከ ነበር ይላል The messenger of Allah stood up among them and said 5 things ያለ መልእክተኛ ከኛ ጋር ቆሞ 5 ነገሮችን ተናገሩ አለ He said Allah does not sleep and not befitting that he should not sleep አላህ አይተኛም መተኛትም ወይም ደግሞ መተኛትም አይገባውም Lowers the scale and raises them ሚዛኖችን ከፍ ያደርጋል ዝቅ ያደርጋል The deed done during the day is taken up to him before the deed done during the night በቀን የሚሰሩ ተግባራትን ማታ አስቀድሞ ከፍ ያደርጋል ወይም ደግሞ ይወስዳል ይላል ከዛ በኋላ and he did during the night before the deed during the day ተመሳሳዩን የማታውን ደግሞ ከቀን ቀድሞ ከፍ ያደርጋል his veil is light ምንድነው ይላል his veil is light ሂጃቡ ብርሃን ነው and if he were to remove it ያንን ቢያወልቀው ወይም ደግሞ ቢያጠፋው the glory of his face would burn everything of his creation ከዛ በኋላ የፊቱ ግርማ ሁሉንም ፍጥረታት በሙሉ ያቃጥላል as far as his gaze reaches ብርሃኑ ወይም ደግሞ ክብሩ እስከደረሰበት ድረስ ያሉትን ነገሮች ሁሉ ፍጥረታት በሙሉ ያቃጥላቸዋል ብሎ ይናገራል መልካም ጀማል ስለዚህ ሂጃብ አለች የፊቱን ግርማ የሸፈነች ያቺ ሂጃብ እስካልተገለጠ ድረስ ነው ፍጥረት ያልጠፋው እሷን ከገለጣት ግን እይታው እስከደረሰበት ድረስ ሁሉ የፊቱ ግርማ ምን ያደርጋል ፍጥረትን ያጠፋል ይላል አንደኛ እይታው እስከደረሰበት ድረስ ማለት እይታው ማይደርስበት አለ ማለት ነው አላህ ማጥፋት ማይችለው አለ ሁለተኛ ደረጃ ግን አላህን እይታውን ሸፍና ያዘችው ያቺ ላይቷ ሂጃቡ ፍጡር ነች ፈጣሪ ነች እፎይ አሁን እዚህ ጋር መያዝ ያለብህ የላንተ ቀላል ነገር ነው አሁን ሂጃብኛ በሙስሊም ቋንቋ ሂጃብ ትክክል ነው መሸፈኛ ነው አሁን ከዛ ካጠቃቀሙ ጋር ለማስተማር ነው የተፈለገው እንጂ በክብሩ ቢገለጽ ሙሉ ክብሩ ቢገለጽ ለሰዎችም ይሁን ለየትኛውም ፍጥረታት መቋቋም አይችሉም ነው ግን እሱ ደግሞ ያን ስለሚያውቅ እንደዛ ያደርግም ነው አሁን እቺ ሂጃቧ ቃሏን እየተጠቀመ ያለው ሰዎች የሚያውቁት መሸፈኛ መሆኑን ነው እንጂ ሪሊ ሂጃብ ሸፍነዋለች አላህን እያለ አይደለም አላህ በክብሩ ቢገለጽ ለየትኛውም ፍጡር አይቻልም ሁሉም ይቃጠላል ነው እንደዛ አይደለም እያለ ሸፍነዋለች እኮ ነው የሚለው ሸፍነዋለች ቢገልጻት ነው እያለ ያለው ቢገልጣት ዋይ ጀማል እንደዛ አላልኩም እኮ እኔ ተሳለውን እኮ ሷፍ ጀማል ሶፋ አላለችም አላልኩም ሶፋ ግን የተቀመጠችው ከምን አንፃር እንደሆነ ተቃቀሙ ነው ያፈራው እኮ መረጃ ለመጣም እኮ አንተ መረጃ ሰጣመጣ ነው ያወራ ያለው በመጀመሪያ ደረጃ አላህ አካል እንዳለው ታምናለህ አይደለ ይሄው ላውሱ ሌላ ጥያቄ ነው ሌላ ጥያቄ ትይድና አሁን ያወራን ያለ ነው አንደኛ አላህ አይን ውስጥ ሊገባ አይችልም ግን አይን ውስጥ ሊገባ አይችልም ማለት ነው አዳምጣ ይገልጥም ሊያየው የሚችል አካል የለም ይቀልጣል እኮ አይን ውስጥ እንዳይገባ ያደረገው ደግሞ ምኑ ነው በምንድን ነው የተሸፈነው ፈጣሪ ስለሆነ ነው እሱን ማየት የሚችል የለም ችሎታው ያለው የለም እሱን ለማየት እሱን አልጠየቅኩም የእሱን ክብር ማየት የሚችል አካል የለም እኮ እንዳታዩት የከለከለው አሁን ምኑ ነው ሰዎች እንዳያዩት አላህን የከለከለው ምንድን ነው ኦኬ ግልጽ እኮ ነው የእሱን ክብር አይቶ በቃ ሳይቀልጥ ሊቋቋም የሚችል ነገር የለም ለምሳሌ የሙሳና የታህና ጀማል
እሺ የሙሳ ጋር ሄድ ማንም ጋር ሄድ ግን ሰዎች እንዳያዩት በምንድን ነው የተከላከለው? አላህ ተፍጥረቱ ጋር ለመታየት በምንድን ነው የተከላከለው? ድንበሩ ምንድን ነው? በራሱ ችሎታ ነው። በራሱ ችሎታ አይልም። ለምን ትዋሻለህ? ለምን ትዋሻለህ? በራሱ ችሎታ ነው ሰዎች እንዳያዩት ያደረገው የሚል ማስረጃ ስጠኝ ይሻላል። እኔ ደግሞ በሂጃቡ እንደሆነ አሳያለሁኝ። በጣም በብዙ ማስረጃ ከፍጥረት ጋር እንዳይተያይ የከለከለው ሂጃቡ እንደሆነ ያሳያለሁኝ። አንተ በራሱ ችሎታ ነው የሚል ማስረጃ ስጠኝ። ኦኬ አንተ ከሆነ ሂጃቡ ሲባል አንተ ጨርቅ ያወራ ነው። እንደዛ አይደለም ማስረጃ ላወራህ ማስረጃ ሂጃቡ ማስረጃ ጨርቅ ነው የምትለው አንተ? አልወጣኝም። ጨርቅ ነው አልወጣኝም። የምኑ ማስረጃ? ኔትወርክ አይ ቲንክ ኦኬ 41 11 ላይ ሄድና አይን ውስጥ ሊገባ እንደማይችል ቁርአን ይነግርሃን። 41 11 ሄድና እሱ ሌላ ጉዳይ ነው። አይን ውስጥ የማይገባበት ምክንያት ደግሞ ሂጃቡ ነው እያልኩህ እኮ ነው። አይን ውስጥ የማይገባበት ምክንያት ሂጃቡ ነው። ልታየው አትችልም። በሂጃብ ተሸፍኗል። አዎ አይን ውስጥ አይገባም። ሂጃቡ ስለሚጋርደው አይደለም ስለማይቻል ነው እንጂ እንደዛ አይልማ። አመጣውልህ እኮ እኔ እዚህ ጋር እኮ አዲሱ በግልጽ ምን ይላል መሰለ? His veil is light። አንዴ አብዱልቃድር ቆይ አንዴ አዲሱን ላንብበውና ባይዞ አይን ውስጥ እንደሚገባም በቂያማ ቀን ጥርት አድርጋችሁ እንደምታዩትም አሳያለሁ። እሱ ብዙም እንትን የሚል ስላልሆነ ኤኒዌይስ እስከዛ ድረስ ትነግረኛለህ። እሺ ላውራ ምንድነው የተለየ የምታውቀው ነገር ካለ አሳውቀንና ያው የምታውቀው ነገር ኦኬ አዳሩን ሙሉን በአንድ ጥያቄ ነው እንደምታሳልፈው ያ አንዴ እሺ ሚውት አድርግና አይሰማም ላግ ያደረገ ነው። አንዴ እንትና his veil is light መጋረጃ ወይንም ሂጃቡ ላይት ነው አለን። if he were to remove it the glory of his face would burn everything of his creation as far as his gaze reaches መጋረጃ ወይንም ደግሞ ሂጃቡ ላይት ነው ብርሃን ነው። እሱን ካወለቀው ምን ይሆናል አለ? የፊቱ ግርማ ሞገስ ፍጥረትን በሙሉ እይታው እስከደረሰ ድረስ ያቃጥላል። ስለዚህ እይታው የሚደርስበትና ማይደርስበት እይታችሁ እስከደረሰ ድረስ እጃችሁ እስከደረሰ ድረስ ተብላችሁ ከተነገራችሁ የምትደርሱበት አለ ማትደርሱበት አለ ማለት ነው። አላህ እዚህ ጋር ርቀትን የማየት ውስንነት እንዳለበት የሚያሳይ ነው። አንድ ሁለተኛ ደግሞ እቺ ብርሃኗ ያላህን ብርሃን ሸፍናዛለች። ሎክ እቺኛይቱ ላይት ያላህን ክብር ሸፍናዛለች። እሷን ካወለቃት ምን ትሆናለች? ፍጥረት ይጠፋሉ ነው የሚለው። ካወለቀው ምን ይሆናል? ፍጥረት ይጠፋሉ ነው የሚለው። የኛ ጥያቄ እቺ አላህን ሸፍና ያዘችው ወይንም ደግሞ አላህ የተከናነባት ብርሃን ፍጡር ነች ወይንስ ፈጣሪ ነች? ደግሞም ያወልቃታል ባይዘ። ስለዚህ ያለው ጀማል ዝም ብለህ እንዲህ ነው እንዳትል እንደሚወልቃት ስለምናቅ ሜታፎሪክ ነች ብለህ ልታመቻች ደግመህ እንዳትሞክር መረጃ ሳታመጣ ሜታፎሪክ እንዳልሆነች ስለምናቅ ማለት ነው። ምትወልቅ ምትለበስ ስለሆነች ማለት ነው። ቆይ አንተ ያላህን አይን ቀጥ ብለህ ማየት አትችልም። እንኳን አላህን አይደለም ቀርቶ ፀሐይ ራሷን ቀጥ ብለህ ማየት አትችልም በትክክሉ። እንደሚታይ ያወራው ያለው ከዛ አንፃር ነው። ደግሞ አሁን ቢጃማ ያልካትን ይሄው ነው አለ። አሁን እኛ ማየት የምንችለው ብርሃን አለ ለኛ የተመጠነ ላይ ኦኬ፣ እሱን እያወራ ነው። ቆይ አይደለም በመጀመሪያ ደረጃ ወደ ማየት አይቻልም አትደጋግመው። ሱራ 75 22 23 ፊቶች በዚያ ቀን አብራዮች ናቸው፣ ወደ ጌታቸው ተመልካቾች ናቸው የሚል የቁርአን ክፍል እንዳለም እንዳዘነጋ ደጋግመህ አትጥቀስ። ይሄን ጥቅስ አላህን ፊቶች ሰዎች ሌላ ጉዳይ ነው እኮ እሱ የቂያማ ቀን ነው የሚያወራው። የቂያማ ቀን ስለሆነ አላህ ይቀየራል እያልከኝ ነው? አላህ እንደ እስስት በዘመናት ውስጥ በቀናት ውስጥ ያመጣል እያልከኝ ኢየሱስ ሳይሆን ተረጋጋ። ስለዚህ ሩቅ አትሄድ። ስለዚህ
በቂያማ ቀን የሚያው ዛሬ የሚያው ነገ የሚያው አላህ ላይ ለውጥ ከሌለ ቀናቶች ለሱ ለውጥ ማተር ማያደርጉት ከሆነ አላህ አይታይም የሚለውን ተረት ታቆማለህ ማለት ነው። ፕላስ ደግሞ ይዛለታም እንዴት ነው የምታየው? ሂጃቡን አውልቆ ነው አለ ሂጃቡ ነው የምታየው? ያ አላህ ጥያቄ ያበዛ እኮ እየተግባባን ብንሄድ ጥሩ ነው። እኔ እኮ እንደ ቋንቋ ነው እያወራሁ ያለሁት። አሁን ያን ያክል ስኮላር አይደለም። እሺ ከፍል አድርጋ እኔ አሁን መረጃ ምን አለኝ ቋንቋ ብለሃል። አሁን በደቂቃ ውስጥ ቀብርህ ላሳየህ፣ ምክንያቱም ውሸታም ስለሆናችሁ። አንድ መረጃ ብቻ ክፈትና አሳየኝ። አሁን ከቋንቋ አንፃር ሂጃቡ ወይንም ደግሞ ላይቱ የተባለው የሚሸፈንበት አይደለም ብሎ ያለውን አምጣሲ ቋንቋ አንፃር ማለት ነው። ከቋንቋ አንፃር አረብኛ ቋንቋ እንደዚህ ማለት እንደዚህ ነው ያለውን ማስረጃ አምጣ። ጨርቅን ነገር ዶሽ ጨርቅ አልወጣኝም እኔ። እሺ አዳምጠኝ። እናንተ ፀሐይ በትክክል ባለች ፀሐይ ማየት እናንተ ማስረጃ ክፈት፣ ወሬ ሳይሆን ቪዲዮውን ትከፍትና ያው 1800 ሰው እየጠበቀህ ነው። ቪዲዮ ትከፍትና አረብኛ ቋንቋ እንደዚህ ሲባል እንደዚህ ነው የሚል ከቋንቋ አንፃር አረብኛ መደበቂያችሁ ስለሆነ ነው ከፍ ያደረኩ የምትቀጥፉበት የምዋሹበት ስለሆነ ማለት ነው። ይሄንን ምስኪን እየዋሻችሁ ጋር ነው የምትከቱበት ስለሆነ ማስረጃ አላልኩም። ማስረጃ እንግሊዘኛ አማርኛ አላልክም። አዎ ከቋንቋ አንፃር እያልክ ነው ያለው። አረብኛውን ብለህ ልትደበቅበት ስለሆነ ውሸታም፣ ቀጣፊ፣ ሐሰተኛ፣ አጭበርባሪ በአረብኛ የተደበቃችሁ አጋንንታዊ አስተምሮትን የምታስፋፉ ናችሁ እስልምና ውስጥ ያላችሁ። ስለዚህ አሁን ከቋንቋ አንፃር ብርሃን ማለት እንደዚህ ማለት ነው፣ ሂጃቡ እንደዚህ ማለት ነው የሚል ማስረጃ አንጣልኝ ከቋንቋ አንፃር። እናት ትበዳ እስኪ ሁሴንና ኑሪ ቱርኪ ላምጣለት ታስገባቸዋለህ? አንጣው ላምጣቸው አምጣቸው። እኔን እንደዚህ ሰድበኸኝ ላምጣቸው ስትል አታፍርም? ኤኒዌይስ አንጣው። እሺ አያቱንም እዛውና አባቱንና አያቱንም እዘህና ተጨማሪ ማስረጃ ይኖርሃል ጀማል። እየጠበቁ ነው። በስድብ የሚሆን ነገር የለም። አንተ ቋንቋ ካልክ መስማት ነው። የሰው ሙረፋ እየሰጠህ ማለት ነው። ማስረጃ አምጣ። ማስረጃ አምጣ። ማስረጃ እኮ እየነገርኩህ ነው። ሎጂክ አንተ ፀሐይን በሙሉ አይን ቀጥ ለማየት ትችላለህ። አይን በቃ ማይከስ ማዋጣህ አርጉመንት ስለምን ትገባለህ? ኦኬ አዲሱ በግልጽ የሚለው ምንድነው? እሱ እንደዛ ነው የሚለው እና ከቋንቋ አንፃር ብለህ ግን ማይሆን ቋንቋ ውስጥ ስለገባህ አዋጣም ጀማል። ለዛ ነው ኖርማል እንትን ማለት ይቻላል። ነገር ግን ከቋንቋ አንፃር ብለህ ልክ የሆነ አረብኛ ቋንቋ ላይ ሲመጣ ሌላ ነገር ሌላ ትርጉም እንዳለው አድርጎ መሳል ይሄ ለማጭበርበር መሞከር ነው። ለማጭበርበር መሞከር ነው። ይሄንን ደግሞ እኔ አልወደውም። በጣም አረብኛ አላልኩም ጀማሪ። እሺ አንዴ ማይክ ያዝና ማይኩን አንዴ ያዘው በቃ። ምክንያቱም መረጃ ካለ መረጃ ታመጣልኛለህ፣ ካለላ ግን ምን መደረቅ ነው የሚሆነው? እሺ በቂያማ ቀን ያዩታል አይደለ? እሺ አንዴ ላስቀጥልህ። ይታያል እንደዛ። እንዴት ነው የሚያዩት? እሺ የዛለታ እሱ በራሱ ፍቃድ ነው። እሱ ይችላል። በምናይበት መልኩ በሚታይበት መልክ ያደርገዋል። የሱ ፍቃድ ነው። የኛ ችሎታ አይደለም። እስከነ ሂጃቡ ነው የሚያዩት? ያለ ሂጃቡ ነው የሚያዩት? ያ አላህ ሂጃብ የምትለው እኮ አንተ ብርሃን ነው እኮ። ብርሃን እያለህ እኮ ነው። እየነገ ጨርቅ እኮ አይደለም። እባክህ እኔም ጨርቅ አልወጣኝም። እስከነ ያቺ ሂጃብ ሆና ወይንም መሸፈኛ ሆና ያለችው ብርሃኗ እስከነ ብርሃኑ ነው የሚያዩት? ከብርሃኑ ውጪ ነው አላህ የሚያዩት? እንደዛ ለምን ትላለህ? አላህን ያያል ብለን አላህን ያያል። ዋናው ነገር እሱ ነው አይደለም? እሺ እስከነ ብርሃኑ ነው የሚያዩት? ብርሃኑን አውልቆ ነው የሚያሳያቸው? ብርሃን እንደሚሸፈነው ነግሮናል። እስከነ ብርሃኑ ነው የሚያዩት ወይንስ ብርሃኑን አውልቆ? ለመጨረሻ ጥያቄ ነው። እሱኑ ደግሞ እየጠየቀኝ እኮ ነው እየመለስክልኝ ስላልሆነ፣ ምክንያቱም ብርሃኑን ምንም ልነካው ስላልፈለክ የቂያማ ቀን ነው የሚያዩት አልከኝ። እሺ ይሁን። አሁን አይን ስለማያየው ምናምን ብርሃኑ ሲል ሂጃቡ ሲል እንዲህ ነው እንዲያወጣው እንዲገብቶ አልከኝ። ይሁን። እሺ
የቂያማ ቀን ሲያዩትስ እሺ የዛን ለታ ሲያዩት በለበሰው ብርሃን ወይንም ደግሞ በጋረደው ብርሃን ነው ወይንስ ያለ ብርሃን ነው የሚያዩት? ኦኬ እንደዛ ካልክ እኛ ቁርአን የሚለው አሁን አይኖች ሊይዙት አይችሉም ይላል አይደል? ግን የቂያማ ቀን ይታያን የሚለውስ ምንድነው? በራሱ ፍቃድ ነው አይደለም? እስከ ብርሃኑም ይሁን አለ ብርሃኑም ይሁን ምንም ይሁን እሱ የሚያደርገውን እሱ ነው የሚያደርገው። የጠየቁን ብቻ መልስልኝ። የጠየቁን መልስልኝ። አንደኛ መልሶ አይኖች ያዩታል አያዩትም፣ አንዴ አያዩትም ብሎ አንዴ ያዩታል ካለ which is ግጭት ነው የሚሆነው። የራሱ ግጭት ይሆናል እዛው ማለት ነው። የኔ ችግር ሳይሆን የቁርአንና የሐዲስ ግጭት ይሆናል። ሁለተኛ ደረጃ ደግሞ ያዩታል ካልከኝ አዳምጣ አይኖች አያዩትም ብለህ ስትል ያዩታል የሚል መረጃ አምጣ። እሺ በእኛ በሙስሊም ኦኬ ያዩታል የሚል አምጣልህ። ሳይ ሙስሊም 181 እንደዛ ነው። ሳይ ሙስሊም 181 ክፈትልኝ። ያዩታል የሚል ላሳይ። በቂያማ ቀን እንዴት እንደምታየው ቁልጭ አድርገህ ሙሉን ታየዋለህ። እዛ ቀም አንብብ አንብብ አንብበው ነው ታይታይ ክርስቲያን አንብብለት። እሺ ሳይንስ ሊማን ላይ ነው ሃይ ሪፖርትድ ሃይ እንዳስተላለፈ ነብዩ እንዳለው ይላል those deserving of paradise would enter paradise the blessed and the exalted would ask ምንድነው ጀነት የሚገባቸው ጀነት ሲገቡ ከዛ በኋላ አላህ ወይም ደግሞ የተባረከ ነው የተከበረው እንደዚህ ብሎ ይጠይቃል do you wish me to give you anything more ሌላ አንድ ጨምርላችሁ የምትፈልጉት ወይም የምትመኙት ነገር አለን ብሎ ይጠይቃቸዋል they would say እነሱም ይመልሳሉ hast thou not brightened our face hast thou not made us enter paradise and saved us from fire ፊታችንን ጥርት አላረከውም ብርሃን አላረከውም ምን ጀነት ከሲኦል አትርፈህ ጀነት አላስገባንህምን ብሎ ይጠይቁታል he the narrator said ተራኪው ደግሞ እንደዚህ ይላል he God ወይ Allah would lift the veil Allah ሂጃቡን ያወልቃል and of things give to them nothing would be dearer to them than the sight of their Lord ከዛ በኋላ እሱን ከማየት የበለጠ ውዴታ የሚሆንላቸው ነገር የለም መቼ ሂጃቡን ካወለቀ በኋላ ማለት መቼ ነው ያዩት ምን አድርጎ ነው ያዩት ጀማል እስከነ ሂጃቡ ነው ወይንስ ሂጃቡን አውልቆ ነው አሁን እሱን ተውና ታዲያ ይሄ መቼ ነው ቀኑ ይሄ መቼ የሚሆን እስከነ ሂጃቡ ነው የሚያዩት ወይንስ ሂጃቡን አውልቆ የጠየቀኝ እኮ ያዩታል ከዛ በፊት እኮ ነው ያልከኝ ለምን ነው ጥያቄ ሽፍት የምታደርገው እስከነ ሂጃቡ ነው ያዩት ወይንስ አውልቆ ያለ ሂጃብ ኦኬ አሁን ይሄ ጀነት ሲገቡ ደግሞ እሱ የፍርድ ቀን ነው የፍርድ ቀን ማለት የቂያማ ቀን አበቃ አለቀ ያ የተባለው ነው በመጽሐፍ የተቀመጠው ነገር ነው ያወራ ያለው ሌላ ነገር አይደለም ሌላ ብርሃን ነው ሂጃብ የምትለው ብርሃን ነው ብርሃን እያልኩ ብታወራ ጥሩ እኮ ያንን ዝሮ ሌላ ነገር የለም ኦኬ ፕሊዝ እንትና የዛለታ እንዴት ነው ያዩት አሁን እኮ የነገርህ ነው አሁን ብርሃን ነው አሁን ሂጃብ የምትለው የምትጠራው ነገር ልብስ አይደለም አንደኛ አስተካክል ብርሃን በቃ ለምሳሌ አሁን አንተ ጀማል አይኔ ላይ የሚችል ነገር አለ በዚህ ዓለም ሳለ ማለት ነው አረብኛ ያልተገለጠልህ ነገር አለ ኦኬ እኔ ልብስ ብያላልኩም ሂጃቡ ምንድነች ብርሃን ነች ብርሃን እስከነ ብርሃኑ ነው ያዩት ወይንስ ብርሃኑን አውልቆ ነው ወዳጃችን ጀማል ጠየቁት እኮ እነሱ እኮ ብርሃን በደንብ ይሄው የጠየቁት እኮ እየሰማህ ነው እኮ ጠየቁት ብርሃን በደንብ አልገለጥክልንም ማለት ያለ በቃ ማየት ባለባቸው ልክ ጠየቁ ተደረገላቸው እስከነ ሂጃቡ ነው ያዩት ወይንስ ሂጃቡን አውልቆ ብርሃን ጨመረላቸው ነው እኮ በሌላ አባባል እኮ ብርሃን ጨመረላቸው ሁሉ ነገር በርቶ እንታያቸው አደረገላቸው ነው አውልቆ ለብሶ የሚለውን ነገር ተውና በእነሱ ላይ የተጨመረ ነገር ነው አንዴ ጤናም የለውም መሰለኝ ሰውዬ ኤኒዌይስ ክርስቲያን ምን ታደርጋለህ መሰለ ክርስቲያን 32 34 ላይ ልብ በል 32 34 ላይ
ጀሚዓ ተርሚዚ ላይ ሙሐመድም እንዳየው አላህን የሚያስቀምጥ ስላለ አንድ እመለሳለሁኝ። ክርስቲያን ቀጥል አሳየው እሱ ላይ 32 34 ጀሚዓ ተርሚዚ ኦኬ ኦኬ እሺ አንድ ጊዜ አዳምጥ እሺ ጀማል ኢብኑ አባስ እንደተረከው the prophet said my lord blessed is he and most high came to me in the best appearance ነብዩ ተናገረ ምን ብሎ ጌታዬ የተባረከውና የላቀው በጣም በቆንጆ ቁመና ወደኔ መጣ ይላል so he said ከዛ በኋላ እንደዚህ አለኝ ማን ነው የመጣው አላህ ነው የመጣው በጣም በቆንጆ ቁመና ሆኖ ማለት ነው እሱም እንደዚህ አለኝ ኦ ሙሐመድ ሆይ I said here I am my lord እሱም አቤት ብሎ ይመልስለታል he said what is it that the most exalted group busy themselves with እነዛ የምታያቸው ራሳቸውን በምን ቢዚ አድርገው ነው ብሎ ይጠይቀዋል I said ሙሐመድም እንደዚህ ብሎ ይመልስለታል I don't know አላውቅም so he placed his hand between my shoulder ከዛ በኋላ አላህ እጆቹን በትከሻዬ መካከል አስገባ until I sensed its coolness between my breast ከዛ የእጁ ቅዝቃዜ በጡቴ መካከል እስኪሰማኝ ድረስ so I knew what was in between the east and the west ከዛ በኋላ በምስራቅና በምዕራብ መካከል የነበረው ነገር አወቅኩኝ ብሎ ይናገራል so አላህ እዚህ ጋር ሙሐመድ አላህን እንደዚህ ወይም ደግሞ ሊያየው የቻለው ሊነካው የቻለው ከቂያማ ቀን ነው ወይስ ከቂያማ ቀን በፊት ነው ያደረገው የሚለው አይ ክርስቲያን ይቅርታ አንድ ጊዜ ኦኬ ይቅርታ ይሄ ሐዲሱ ልክ አይደለም ይኸው እዚህ እኔ ፕሮፋይል ላይ ያለውን ነገር ማየት ትችላለህ እኔ ፕሮፋይል ላይ ያለውን ነገር ስለዚህ መልስ ማለት ነው ሐሰን ሳይድ ነው ሐሰን ነው ሙስሊሞች የሚቀበሉት ተቀባይነት ያለው ሐዲስ ነው ጃሚዓ ተርሚዚ 32 34 ላይ የሚገኝ ሐዲስ ነው ይሄ ደግሞ ማን የተናገረው ኢብኑ አባስ የነብዩ ያጎት ልጅ ቁርአንን እንዲያብራራ ሙሐመድ ጭንቅላቱ ላይ እጁን ጭኖ የጸለየለት የሙሐመድ ያጎት ልጅ ማለት ነው ኦኬ ምንድነው ጥያቄ አንተ አሁን እዚህ ጋር ኦኬ እፎይ ተመልሳል አይ ቲንክ እፎይ ለማለት የፈለገው ከቂያማ ቀን በፊት አላህ በዚህ መልኩ ለሙሐመድ ተገልጦለት ሙሐመድን አነጋግሮታል ይሄ ፊዚካሊ አይደለም ይሄ ፊዚካሊ አይደለም ይላል የቱ ጋር ነው የሚለው ፊዚካሊ አይደለም ይላል ይሄው እኔ ጋር እዚህ ጋር እኔ ፕሮፋይል ላይ ያለውን ይወዛው አልቡኻሪ 177 ላይ የነካው ፊዚካሊ ነው ወይስ አይደለም ሐዲሱ ልክ አይደለም ይሄ ሐዲስ ሚሊየን ስማና አውጣ ሐዲሱን አንተ ሐዲሱ ሐሰን የሆነስ ሙስሊሞች ሳይቀጥሉ ሐዲስ ነው ይሄን አትቀበለው ለምን ቡኻሪ አይዘግበውም ማንንም ከጻፈው እኮ አንቀበለም አሁን ላይ እየተመታታ ያለ ሐዲስ አለ እና ችግር የለውም አንተ ሚሊየን ስማና አውጣ ሐዲሱን አፎ ይሄን ሐዲስ አትቀበለውም አንተ ያ አላህ አንቀበለውም አዎ ተፍራሃል አንተ ምክንያቱም ቁርአን ይበልጣል ከሐዲስ ቁርአን ይበልጣል ጀማል ሞቷል አንተ ይሄን ማትቀበል ከሆነ ከፍራሃል ማለት ነው ማን ያስተላለፈው ይሄን የሙሐመድ ያጎቱ ልጅ ያስተላለፈውን ኢብኑ አባስ ያስተላለፈውን ሐዲስ ነው ማትቀበለው እንግዲህ እናቀውለን ሐዲሱን ግን ከሐዲስ ደግሞ ቁርአን ስለሚበልጥ ቁርአን አሳይሃለሁ እንዳልደረሱበት እንኳን 7 ሰማይ ተሻግረው እንኳን ሄደው እንዳላገኛቸው ቁርአንም እንኳን ይናገራል አይ ነው ወንድ ልጅ ሆኖ አይቶታል በወንድ ልጅ ጸጉረ ፍሪዝ ሆኖ አይቶታል ብለው ያምናሉ ሙስሊሞች የለም እሱም የለም አለ ኢብኑ ተይሚያ ቢያናል ተልሚስ ሙጀለድ 7 እኔን አይመለከተኝማ እንትን ብሎታል ኢብኑ ተይሚያ እኔን አይመለከተኝም እሱን እኮ ለነሱ ነው ሄደ የምትነግራቸው ወደ ዛሬው ቶፒክ ነው የምንመለሰው አይ ብያለሁ ኢብኑ ተይሚያ የምታነበው ሐዲስ በሙሉ እኔን አይመለከተኝም ኢብኑ ተይሚያን ሙሉ ለሙሉ አትቀበለው ምንም ኢብኑ ተይሚያ ምንም አልቀበለው
ሙርተድ ነው ካፊር ነው ብለህ ታምናለህ? እሱንም አይመለከተኝም። ከእምነቴ ከፈለክ የፈለከውን መጠቀም ይችላል። ግን ይሄኛው እሱንና ሐዲሶቹን አይመለከተኝም እኮ። አይ ሼኹል ኢስላም ሙሐመድ አላህን ወንድ ልጅ ሆኖ አይቼዋለሁ ብሎ ተናግሯል። አንተ ያልኩ እኮ ነው እምነቴ አይደለም አይመጠነኝም። እኔን እኮ ያልኩ ነው። ሌላ ጥንት አጥራልኝና አለፍ ጄምስ እንድንግባባ እየነገርኩ የኔ ቶፒክ አይደለም እኮ ያልኩ ነው። ከቶፒኬ ማስወጣኸኝ እኮ ከቶፒኬ ሐዲሱ ልክ አይደለም አልቀበለውም ማለት ኢብኑ ተይሚያንም አልቀበልም ማለት አንድ ጊዜ ይሄንን ኢብኑ አባስን አልቀበልም ብለህ ጥለኸዋል። ጃሚዓ ትርሚዚ ላይ ያለው ማለት የተቀጠፈች ስለሆነች በእንግሊዘኛ ሌላ አረብኛ አይ ጀማል የለም እፎይ እኔ መጥቼ ነበረ ከኔ ጋር ደግሞ ስንወያ ያው እንትኑ ኢብኑ ተይሚያን አትቀበልም ሲለኝ አልቀበለውም እያልኩት ነው። ሐዲሱንም እሱ ነው እንትን ነው እሱ ሐዲሱን ትቀበላታለህ። ለምን አትቀበል? አንተ ማንነና ነው ኢብኑ ተይሚያን? አንተ ሐባሽ ነህ ዋቢያ ስለሆነ ነው ኢብኑ ተይሚያን የማትቀበለው። ሐዲሱ ማን ስለሆንክ ነው የማትቀበለው? አልቀበልም ሐዲሱን ምክንያቱም ከቁርአን ስለማይበልጥ። ስለዚህ ነብይ ኢብኑ አባስ ቀጣፊ ነው ማለት ነው። ግሬዱን አሳየው ሐዲሱን። አይ ከሐዲስ ቁርአን እቀበላለሁ ቀደሜ ነው የምልህ ከሐዲስ። ስለዚህ ቀጣፊ ናቸው ማለት ነው። ሐዲስን ያስተላለፉት ውሸታም ናቸው። እሱማ ገና ይመጣል እኮ ገና የሚቀጥፍ የተቀጠፈም ሐዲስ እኔ ጋር አመጣልሃለሁ ብዙ አለ። ያ ይሄ ሱኒ ሙስሊም የዋብያዎች የሚቀበሉት ይሄ አስተምሮ ውሸት ነው ማለት ነው። ዋብያዎቹ ይሄንን ይቀበሉታል። አይ እኔን አይመጥነኝም እምነቴንም አይመጥነውም። ያ በደንብ እንድታጠራው ነው። ምክንያቱም አንተ አባሽ እንደመሆነ ይሄን አትቀበልም። ሐዲሱ ኦተንቲክ ነው። አባሽ አይደለም እኔ ሙስሊም ነኝ። በዋብያዎቹ ይሄ ተቀባይነት ያለው ሐዲስ ነው። አንድ ቦታ ብቻ ሳይሆን ብዙ ቦታ ነው ያለው ይሄ ሐዲስ። ጀምስ ግን ምንድነው እሱ ዋብያዎች ይቀበሉታል፣ እሱ አይቀበለውም። እሱ አባሽ ስለሆነ ማለት ነው። ምክንያቱም በጂስም ስለማያምን። አትዋሽ በሰው ላይ አትዋሽ። እኔ ምን እንደሆንኩ አታውቅም። አላህ አካል አለው ብለህ ታምናለህ? አላህ አካል አለው ብለህ ታምናለህ? እኔ ሙስሊም ነኝ ብያለሁ። ስም አትስጥም በታሪክ አውጣ። ወይ አሁን ላሳየህ። አላህ አካል አለው ብለህ ታምናለህ? አረ እንደዚህ አይነት ጨዋታ እዛ የለም። እንደዚህ የሚባል ነገር የለም። ስለዚህ አካል አለው የሚል ሙስሊም ነው አካል አለው የሚልም የለም። ሙስሊም ነው ወይ? አካል አለው የሚልም አልገባኝም። ምን አላህ እጅ፣ እግር፣ አይን አለው የሚል ሙስሊም ነው? እኔ ሙስሊም ነው አይደለም እሱ የራሱ ጉዳይ ነው። እኔ ግን በራሴ አልልም። እንደዚህ ብሎ የሚያምን ሰው ሙስሊም መሆን ይችላል? እኔ እንጃ እሱን እኔ አላውቅም፣ ሁክሙን አላውቅም እኔ። እሺ ቴንኪው። ሙስሊም ሆኖ የሚያመልከው አላህ እጅ ይኑረው፣ እግር ይኑረው፣ አይን ይኑረው ጀምስ አያውቅም። which means እስልምና አምላካቸው ምን አይነት እንደሆነ እንኳን አያውቅም። አይ በቀራን ግበት ነገር አለ በደንብ አድርጌ እናመሰግናለን። ጀምስ ምንድነው ያስረግጦ የነገረን? እኔ እንጃ እኔ እንደዛም እየተባለ አንድ ቦታ የተቀመጠ ነው ብለው የሚያምኑትም ፍልስፍና ራስ ዘካው ቆይ ጀምስ ዛሬ ተናዳል። which is ልዋሽ ሞክራል። ክርስቲያን ምን እንዳደረገ አላውቅም። ጨነቃል ለክርስቲያን። ቆይ ጀምስ ቆይ ምክንያቱም የህልሜን አጣዋሽ በውይይት ከሆነ በስነ ስርዓት እንወያይ። ችግር የለውም። እሺ አንዴ ክርስቲያን ቀጥልሽ። ውይይት አይደለም እኮ በሽሽቅ ነው። ምንም ውይይት የለውም። ውይይት ቢሆን ጀምስ አስወርዳለሁኝ። ምክንያቱም ሰሞኑን ተርታውን እየመጣ ነበረ። ሰሞኑን ተርታ አቋም ነበረ፣ ጥሩ ነበር። ከክርስቲያን ጋር ምን እንደተደራረጋችሁ አላውቅም። ስልክ ገብቶብኝ እያወራው ነበረ። ምንም አልተደራረገም። ጥያቄ ነው የጠየቀው። እፎይ ይቅርታ። ቀጥል ክርስቲያን። ሚዩት ላይ ክርስቲያን አላው እሺ ምን አልከኝ? ይሄ ሰውዬ ሙስሊም ነው ወይ ሙስሊም አይደለም የሚለውን ትነግረናለህ። እንደዛ አይነት ሙስሊም ኮፍያ አድርጓል፣ ጺም አለው፣ ሙስሊም ይመስላል። ዘመዱ እኮ ነው ዘመዴ ነው ብሎናል። አላውለታ ቆይ
ዘመዴ ነው። አሁን እኮ ይሄ ቆይ ዘመድህ ነው እንደውም ኡስታዙ። ቀጥል ክርስቲያን ቀጥል። አይሰማም ክርስቲያን። ፕራክቲካሊ ጄና ሳይ ይግሪና ሳይ ማለት ይሄኛ ማንነት ነብዩ የነገሩን ተቀበል፣ ቁርአን የነገረን ተቀበል። ሰይጣን እዚህ ያለፈ ሌላ ውስጥ የገባን ዶር በማይቀ ያንተ እውቀት የማይዘልቅበት ቦታ ነው። يوم يكشف عن ساق ማለት ምን ማለት ያ አላህ Subhanahu Wa Ta'ala ባቱ በሚከፈትበት ዕለት አይ ሳቅ هذا ساق الله عز وجل يوم يمطرنا يكراجر اي مجازي ነው حقيقي አይደለም من انت مجازي ነው حقيقي ነው ብለህ تفسر لنا حقيقي ነው ብለው ነብዩ ነግረው حقيقي ነው ብለው ኢብኑ አባስ ፈስረውል አንተ ስትወጣ መጥተህ ኢብኑ አባስ በልተህ ከነብዩ በልተህ مجازي ነው ብለህ ታብራራለህ። مجازي ብሎ ማለት الله حقيقي ብሎ ነው ብሎ ይነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ቢያችን ሰላዋቱ ረቢ ወሰላሙ አለገሩ جهنم ናበለው ሐዲሱን እኮ አውቀዋለሁ። እሺ ሰምቻለሁ። ይሄንንም አሁን ቆይ የአባሹንም ብታፍታው ደስ ይለናል። ክርስቲያን የአባሹንም ካመጣው እንደዛ ብለው የሚሉት በተቃራኒ ደግሞ አባሹ ምን ብሎታል? ሙስሊም አይደሉም በግልጽ ጠልዟቸዋል ማለት ነው። ዋብዮችን ጀምሳውን ሊዋሸን ይሞክራል። አይኑን አጥቦ ማለት ነው። መጫወት ተጠዋይ ናችሁን ተው። ጥሩ አይደለም። እምነታችሁን በትክክል ገለጹ። አትቅጠፉ፣ አትዋሹ። ውሸታም ነው በጣም ነው የምጠላው። የህልሜን ቀጥል። እሺ ለዘመድ ነው መልስ ይሰጣው እነዚህ ሙሰሊሞች አላህ Subhanahu Wa Ta'ala ከፍጡራን ጋር የሚያመሳስሉት ሁሮች ያለ ሀፍረት ከሚጠቅሷቸው ጸያፍ ንግግሮቻቸው መካከል ነብዩና ሙሐመድ አለይሂ ሰላቱ ወሰላም ሐዲታቸው ላይ يضع رب العزة فيها قدمه የሚለውን ሐዲት ይጠቅሱና አላህ Subhanahu Wa Ta'ala ጀሃነም ውስጥ እግሩን ያስገባል ብለው ይናገራሉ። አላህ ይጠብቀን። ልክ ሰው እንደሚለው ማለት ነው። يضع قدمه الشريف على وسط جهنم كبر እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል፣ ይረግጣታል። በመሰረቱ ይህ ንግግር ወንድሞችና እህቶቼ ሁለት ጸያፍ እምነቶችን የያዘ ነው። አንደኛው ለአላህ Subhanahu Wa Ta'ala እግር የሚባል ክፍለ አካል ማጽለቅ ሲሆን ሁለተኛ ጀሃነም ይገባል ማለታቸው ነው። ለነዚህ ሰዎች ሶስት ነገሮችን ማለት ይፈልጋሉ። አንደኛ አላህ Subhanahu Wa Ta'ala በቁርአን ላይ ለአን ጀሃነም من الجنة والناس أجمعين በማለት ጀሃነምን በሰው ልጆችና በአጋንንት እሞላታለሁ ብሏል። ታዲያ በእናንተ አባባል መሰረት አላህ Subhanahu Wa Ta'ala ጀሃነም ይገባል የምትሉ ከሆነ ልክ እንደ ሰው ልጆችና እንደ አጋንንት እያደረጋችሁት ነው ማለት ነው። ያ ምን እያለ ነው? ወሃቢ አላህን ከጅንና ሰዎች ጋር ድምጽ ታፍኗል። ክርስቲያን ዛሬ ድምጽ ትክክል አይደለም። ማይኩን አትያዝ። አንዴ ፎይ ምንም ነገር እያስተማርክን እኮ አይደለም። ምንድነው? አዳምጥ፣ ቀጥል። ከሃዲያን ሲያመልኳቸው የነበሩት ጣዖቶች ወደ ጀሃነም እንደሚገቡ አላህ Subhanahu Wa Ta'ala በቁርአን ላይ ከነገረን በኋላ አስከትሎ ምን ይለናል? لو كان هؤلاء آلهة ما وردوها እነዚያ ጣዖቶች የእውነት አማልክት ቢሆኑ ኖሮ ወደ ጀሃነም ባልገቡ ነበር ይላል አላህ Subhanahu Wa Ta'ala። ታዲያ በእናንተ አባባል መሰረት አላህ Subhanahu Wa Ta'ala እንደነዚያ ጣዖቶች ጀሃነም ይገባል የምትሉ ከሆነ እንደነዚያ ጣዖቶች አምልኮት የሚገባው አይደለም ማለት ነው። አላህ ይጠብቀንና ሶስተኛ እናንተ የተረጎማችሁበት ፍጡራዊው ትርጉም የኢስላም ሊቃውንት ከተረጎሙት ጋር በቀጥታ የሚጋጭ ነው። ለምሳሌ 388ኛው ዓመተ ሂጅራ ላይ ያለፉት ያ ማለት ከዛሬ 1000 ዓመት በፊት ማለት ነው። አይ ቲንክ ይበቃል። በቃ ይሄ ነው ጣዖታውያን ናቸው ያለው እኮ ጣዖት የምታመልኩ በሙሉ ጀሃነም ነው የምትገቡት። አላህም እኮ ነው ጣዖታውያን ጋር ጀሃነም ይገባል ያለህ እኮ አቡኪ። እግሩን አላህ ጀሃነም ይሞላል። ስለዚህ ይሄን የሚያመልኩትም አላህም ጀሃነም ይገባል ይላል። መጀመሪያ አፎይ መጀመሪያ ይኸውልህ አረዳድን በደንብ አስተካክል እንጂ ልክ ይሄ እኮ እንደ ምሳሌ እኮ ነው የተናገረው።
ዝም ብለህ ለምን ትከራከራለህ? ገባህ? የህልሜን እንኳን ችግር የለውም። እኛ ብንከራከረውም እኮ የሚያሳፍር እምነት እኮ የለንም እኮ። የህልሜን አጣሁት ወይ እንኳን ደህና መጣ። ተረጋጋና አዳር እንኳን ነው መልካም እናውራ። ከኔ ጋር ነበር የጀመርነው። ቆይ የህልሜን አላህ ነው ያለው በዛቱ አላህ የት እንዳለ እሱ ፈጣሪ ራሱ ብቻ ነው የሚያውቀው፣ የፈጠረን አምላክ። ስለዚህ እናንተ የት እንዳለም አታውቁም። ከአርሽ በላይ ነው። እኛ ዋይ ጣልቃ አትግቡ። እኛ አይደለም እኛ እኮ እኛን ሲፈጥር እኮ አላህ እኮ በየትኛውም ቦታ ላይ እኛም በመንፈስ እኮ እኛ በየትኛውም እንትን ላይ አለ እኮ ፈጣሪያችን እኮ እኛ። ቴንክ ዩ። ቀደም ኡስታዙ ደግሞ ብሏል ማነህ አንተ አላህ መንፈስ ምትለው ብሏል። አሁን ደግሞ የህልሜና ጣጣሁት አላህ በመንፈስ በውስጥ አለ ያለን ነው። ያኛው ደግሞ እኛ የምንገዛው አላህ ከሌለ ታዲያ እንዴት እንኖራለን? አላህ የት እንዳለም አታውቅም እኛ ነው ብለህናል እንዴ? አላህ በየትኛውም ቦታ እኛ እንደሚደርስልን ነው የምናውቀው እንጂ የት እንዳለ ግን አታውቁም። የት እንዳለ ምን እናንተ የት እንዳለ ታውቃላችሁ እንዴ ፈጠራችሁ? ስለዚህ ምንም የምታውቁት የለም እናንተ ግን የኛን ተወና ለጊዜው ከአርሽ በላይ እንደሆነ እኛ ይኸውልህ ፈጣሪያችን ማለት ነው የሰባት ሰማይ ባለቤት ነው። የሁሉም አስተዳዳሪ የዓለሙ ሁሉ አስተዳዳሪ ነው። አላህ በየትኛው መንገድ ከጎናችን ነው። ስለዚህ አሁን አላህ አንተ ጋር አለ በዛቱ አንዴ በዛቱ አይደለም እኛ ይኸውልህ በጌትነቱ አለ እሱ በመንፈሱ ማለት ነው። በየትኛው ቦታ ይጠብቀናል። ስለዚህ አላህ መንፈስ ነው። በመንፈሱ አንተ ጋር አለ። አላህ መንፈስ ነው የሚል ግን ማስረጃ አለ? አላህ መንፈስ ነው አይደለም እያልኩ ያለሁት እኮ እሱ እኮ ብዙ ያ ስንት መላእክቶች አሉት አይደል እንዴ? እሺ ስለዚህ አላህ ከኛ ጋር መላእክቶችን ልቆ ያስጠብቀናል። እኛ እኮ በመላእክት ታጅበን እኮ ነው የምንሄደው እኛ ሰዎች የህልሜን ስለዚህ አላህ የት ሆኖ ነው የሚያስጠብቀህ? አላህ የት ሆኖ ነው አንተ የሚያስጠብቀህ እንዴ? የት ይሆናል? ያው እሱማ እንግዲህ እሱ ራሱ ያለበትን ቦታ ያውቃል እንጂ ፈጣሪ። ቴንኪው። አንተ የት እንዳለ አታውቅም። አቡኪ አላህ የት ነው ያለው? ይኸውልህ ልጁ የሰው አረዳድ ሁሉም ይለያል። አላህ የት ነው ያለው ነው ያልኩህ። ያንተ አላህ ደግሞ የት ነው ያለው? የህልሜን አጣሁት። የእሱ አምላክ የት እንዳለ አያውቀውም። ነገር ግን እንደሚያስጠብቀው ያውቃል። የት እንዳለ አያውቀውም። አላህ ለሁሉም ደራሽ አሜሪካም ሊኖር ይችላል፣ ካናዳም ሊኖር ይችላል። የት እንዳለ ግን አያውቀውም። ያንተስ አቡኪ አላህ የት ነው ያለው? ያንተ ካናዳ ምን አንተ መሰለህ እንደ ካናዳ ያለው አቡኪ የህልሜን አጣሁትን ተወው በቃ። እሱ ስለማያውቀው የት እንዳለ ስለማያውቀው ትቶታል እሱ። ያንተስ አላህ የት ነው ያለው? የሁላችንም አላህ ከአርሽ በላይ ነው ያለው። ከኛ ጋር ደግሞ አለ በመንፈስ አለ ያለ ደግሞ አላህ ከኛ ጋር ነው ለማለት ፈልጎ ነው። ችግር የለውም እሱን አታርመው። የሁላችሁም አላህ ከአርሽ በላይ በምኑ ነው ያለው? ከአርሽ በላይ ነው በቃ። በምኑ በታች ደግሞ በምኑ ማለት በዛቱ ከአርሽ እዚህ ይገኛል። በፍጡር አይገለጥም በቃ። ቆይ የህልሜ ዝም በል ቆይ። ስለዚህ አላህ በዛቱ ነው በምኑ ነው ከአርሽ በላይ ያለው? በእውቀቱ ወይስ በዛቱ? አላህ አንድ ነው፣ አይወልድም አይወለድም። እኔም አንድ ነኝ አልወለድኩም ገና። ስለዚህ አላህ በምኑ ነው ከአርሽ በላይ ያለው ብዬ ነው የጠየቅኩት። በዛቱ ነው በእውቀቱ? በእውቀቱ ነው በብዛቱ አላህ አንድ ብቻ ነው እያልኩ ለምን በአካል ብዛት አይደለም ያልኩ። ሶሪ ብዛት ያልኩ መስሎ ከሆነ ጥያቄ ለምን ትጠይቃለህ? ዛት አረብኛው ቃል ነው። ዛት ማለት አካሉ ማለት ነው። በአካሉ ነው ወይንስ በእውቀቱ ነው ከአርሽ በላይ ያለው? አላህ እውቀትም አለው። ወይ ጉድ! እኔም እውቀት አለኝ። ታዲያ ምን ይጠበስ? በአካሉ ነው ከአርሽ በላይ ያለው በእውቀት? ኦኬ በአካል ነው። ኦኬ በአካል ከአርሽ በላይ ነው ያለው። ከአርሽ በታች ይገኛል በአካሉ? ከአርሽ በታች አይገኝም። ኦኬ አላህ ከአርሽ በታች ነው የሚገኘው ብለው ወይንም ደግሞ አላህ በአካሉ ከአርሽ በላይ ብቻ ነው ብላችሁ የምትሉትን ውሸት ነው የሚሉ ሙስሊሞች ናቸው። ምንም የማያውቁ ልጆች ያወሩት ሁሉ ካወራ እኮ ምንም ጠቀሜታ የለም። ቁርአን የሚል ነገር ከሰማ ግን
ትክክለኛው ቁርአን የሚለው ልታቀው ትችላለህ። አላህ ምንድነው ይላል? እኔም መጣው አንድ ነገር አወራው የህልሜ መጣ አንድ ነገር አወራው ሰው ሁሉ ያወራው ሁሉ ነገር ትክክል አይደለም። ትክክል አይሆንም። ትክክል አሁን የህልሜ እናንተ አሁን እናንተ የተረዳነው ነገር ይኖራል። የህልሜ አላህ የት እንዳለ አይታወቅም ብሎናል። አንተ ደግሞ ከአርሽ በላይ ነው ብለህናል በዛቱ። ጀማልስ አላህ ከየት ነው ያለው? ጀማል ይቀጥልና እስኪ ዛሬ እኔም ፈርተኸኛ ነው ፌለም ከኔ ጋር ለምሳ አንተ እኮ አናደርከኝ። የምር አንተ ዋሸ ዛሬ። አንተ ተረጋጋና ውሃ ጠጣና በጣም እኔ ምን በሽቄ መላቀም እኔ ኖ ተናዳ ለምን እንደተናደርክ አልገባኝም። ከስር ያለው ካጨብጨባችሁ ዝም ብሎ ይሳደባሉ። ትንሽ በዛ ስሜት ያወርጎኛል። ዝም ብሎ ሁሌ ይሳደባሉ። አይተዋቸው እነሱን ከስር ያለው ኦዲየንስንም አይተህ እኮ እንትን ማለት አይለብህም እኮ። እኔን አሁን እዚህ መተው የሚሞልጨኝ አለ፣ ከስር የሚሰድበኝ አለ። የግድ እዚህ የሚመጡ የሚሰድበኝ ሜቢ ካናደደኝ ነው እንጂ ኮመንት ላይ ሰደበኝ ብዙ ምላሽ አልሰጥም። ካየህ ኮመንት ላይ ያለው ያው ስሜቱን የሚያረጋጋበት ስለሆነ እድሉን ስላላገኘ ነው ገስት ላይ ለመውጣት። ኤኒዌይስ በአቡኪ ንግግር ትስማማለህ? አላህ ከአርሽ በላይ ነው በዛቱ ያለው ብሎ ነው የሚያምነው አቡኪ። ጀምስ ብዛት አላልኩም። ብዛት አላልኩም። አካል ምን አልከኝ? በአካሉ ከአርሽ በላይ ነው አላህ ብሎ ነው የሚያምነው አቡኪ። ያው በእርግጥ እንደተማረው ነው። ተምሮ ከሆነ ትክክል ሊሆን ይችላል እሱ። እኔ ግን አሁን ደግሞ የኔ ደግሞ ምንድነው በየጊዜው የመጣ ትምህርት አንድ ላይ ሆን ይችላልና የኔ ደግሞ አላህ በዛት ወይ ደግሞ በዚህ በአካል ብቻ በሚወሰፍ ነገር አይወሰፍም ነው። ለምን? ምክንያቱም አላህ እኔ ጥራት ይገባኛል ማንንም አልመስልም ምሳሌ ማታርጉልኝ ስላለ ከሚያጠሩት ነኝ እኔ እና ስለዚህ አላህ ከአርሹ በላይ ብለህ ታምናለህ በዛቱ? አይ እቺ ለማቦጫጨቅ ብለህ የምትገባበት መንገድ አልተመቸኝም። ግን ግራ ያጋባህ ነገር ቢሆን ምናልባት መልስ። ምክንያቱም እሺ አሉት አቋምን አውቃለሁ እኮ ጀምስ፣ አቋምን አውቀዋለሁ፣ እምነትህን አውቀዋለሁ። ነገር ግን እያፈገፈክ ነው። እምነትህን እያወቁት አቋምን እያወቁት ምን እያደረክ ነው ዛሬ? አይ ጀምስ ምን እያደረክ ነው? በቃ የሆነ የማፈግፈግ ስራ የሰራ ያለው እምነትን በትክክል መግለጽ አልፈለክም። ለምን ይሄን እንዳደረክ አልገባኝም። ማላቀው ቢሆን እምነትን ማላቀው ቢሆንና ለምን እምነት ላይ ዋሽቶ መጽደቅ ይቻላል ብለህ ታምናለህ? እኔ ዋሽቼ አላውቅም። እባክህ እሺ እምነትን ቀጥታ እሺ አስቀምጥልኝ። አላህ በዛቱ የት ነው ያለው? ከአርሽ በላይ ማለት ለአንተ መግለጹ ምን አስፈለገ? እምነት አሁን የምታውቀው ከሆነ ለምን ፈለክ? ቴንኪው በቃ ታዲያ ለምን ገባ? የምገልጽልን ካልሆነ ለምን ገባ? ጀማል ቀጥል። የአንተ እምነት ልክ አለመሆኑ ለነገር ነው የገባሁት። ጀምስ በቃ ይብቃ በቃ። ልጁ አላህ በዛቱ ከሆነ እየጠየቅ ያለው ከአርሽ በላይ ነው። ቴንኪው ጀምስ ከጎናችሁ ያለው ያላችሁ በዛቱ ከአርሽ በላይ ነው ብሎ አያምንም። ለዛ ነው እምነቱ መግለጽ የፈራው። እናንተ የምታምኑትን አያምንም እሱ። ይሄው ከዋሸው ማይክ አንስቶ እስቲ አላህ ያለው ከአርሽ በላይ ነው ብሎ በዛቱ ያለው ብሎ እስቲ ምስክር ይስጥ። አያምንም። እንደናንተ አይደለም እምነቱ። ለዛ ነው እምነቱ አንተ ክርስቲያን ነህ፣ እኛ ሙስሊም ነን። እሱም ደግሞ የራሱ አረዳድ የራሱ አመለካከት አለ። መብቱ አይደለም እንዴ? መፍቷ ቆይ። ስለዚህ አላህ አካል አለው ብሎ አያምንም። ለምሳሌ አንተ እጅ፣ ባል፣ አይን አለው ብለህ ታምናለህ። እሱ ደግሞ እንደዛ ብሎ አያምንም። እንደዛ ብለው የሚያምኑት ገሃነም ይገባሉ ብለው ነው የሚያስቀምጡት እናንተ ዑለማዎቻችሁ። አካል አለው ብሎ የሚያምኑ እናንተን ማለት ነው ገሃነም ይገባሉ። ከነሱ ጋር መጋባት አንችልም። እነሱ ያረዱትን መብላት አንችልም። ከነሱ ጋር ትዳርም አይቻልም። እናንተን የሚሉት ሙስሊሞች ከዛሬ እነዚህን ጥያቄዎች በነገራችን ላይ አያውቋቸውም ራሳቸው። ትክክለኛ ነገር ስላላየሁኝ አልቀበልም። ሙስሊም ሆኜ መኖር እችላለሁ አልችልም? እችላለሁ። በቃ ይሄንን የሚከለክል ካለ አይ አቅለል ጀማዓ የሚባለው ማለት ነው እነሱ ጋር እንዲያሰፍሩና እንደውም ሱጆቹ ጋር ትንሽ ጥሩ የማስተዋል እንትን አለ። በተለይ እነዚህኞቹ ጋር በቃ አንተን እዛ አካባቢ በቃ አንተ ካፊር ነህ፣ አንተ ሙንክር ሱና ነህ፣ በቃ የሆነ ነገር ጭቃ አምጥተው ይለጥፉልሃል። ከዛ በኋላ በቃ አንተ እንዳትናገር አንተን እሺ ባለማድረግ ለማስቀረት ማለት ነው። ሀቅ ደግሞ እንደዛ አይደለም። ሀቅ መውጣት አለበት። ሁለተኛ እንደገና ደግሞ አሁን ይሄ የመጅልሱ ሁኔታ
ሁሉም በቃ ሰላም ማግኘት እኮ ቀላል ነገር አይደለም። ሲሰዳደቡ ከመዋል ሰላም ማግኘት ቀላል ነገር አይደለም። ለምሳሌ ካቶሊክ ተከፍሎ ከኦርቶዶክስ ተከፍሎ እንደተቀመጠው ምን ታደርገዋለህ? አንደኛ ይሄ መከፋፈል የሚቀረው ምንድነው? አንተ መፍትሄ ስትሰጣቸው አንተን የሚሰሙ አይደሉም። ለምን ሰው ሽርክ የሚለው በትንሽ ላተረዘመባችሁ ማለት ሽርክ የሚባለው ተወሱል ማድረግ ምናምን ይመስለዋል ሰው ላይ ያለው ማለት ነው። ደግሞ በቀደም ቲክቶክ ላይ አንደኛው ምን አለ አባቴ ሚካኤል ያሳስር ሲል ወንድሜ እሱ አያሳስርም እሱ ሶላት አይሰግድም ምናምን ብሎ መከፋፈል እነሱ ያረዱትን አንበላ እና ይሄንን ነገር ማጥበብ የሚቻለው በምንድን ነው? አንደኛ ሁሉም ወደ ሐቅ ሲመለስ ነው። ይሄንን አንድ መርጃዕያ ሲኖረው ነው የሚቻለው። ያንን ግን ሰው የሚቀበለው አይደለም። ይሄንን ማስተማርና መቀጠል ነው ወይስ ዝም ብሎ ማየት ነው እንደው የሚሻለው ትላላችሁ? እኔ ተወሰነ ሞከርኩኝ እዛም እዚህ የሚጀ ሐሳብ ስታነሳ እኛ እንቀጥልለታለን። እነሱ ዝም ይበሉ፣ እኛ እናስተምርላቸዋለን። አንዱ ያረዳው አንዱ መብላት ይቻላል። ባይዘው በጣም የተመቸኝ ቶፒክ ንግግር ኦርቶዶክሶች ከካቶሊኮች እና ከፕሮቴስታንት ጋር እንደተለያዩት እኛም መለያየት ነው ወይንስ ዝም ብሎ ማየት? እውነት ነው። እኛ እያልን ያለነው እስልምና አንድ አይደለም፣ መበተን አለበት ነው፣ መከፈል አለበት ነው። እስልምና አንድ አይደለም። እኛ አላማችንም ስራችንም አሁን ላይ ምንድነው? በውሸት የገነነውን አስተምሮ ማፍረስ፣ በውሸት የተደራጀውን የሐሰት አስተምሮ መናድ ነው። ቀጥል ክርስቲያን ሞር እንትን እንላለን። እፎይ አይደለም ያለው እፎይ ብቻ ሳይሆን አስተምሮታችሁ አፍናችሁ ያዛችሁት ሐሰት አለው። ያንን አውጡት ለህዝቡ። አንደኛውን አላህ ያንደኛውን አላህ ጣዖት ነው የሚለው። ቀጥል ክርስቲያን። ሚዩት ነው እያወራ ከሆነ ሌላ አንድ ላሳይና እንቀጥላለን። ያ የሚያሳየው እንግዲህ ሙስሊሞች ለዘመናት አንድ ነን የሚለው አስተምሮታቸው ሐሰት መሆኑን እፎይ ቤት ተነስቷልና ምን እናድርግ ነው አሁን? ምንድነው እሱ? እንዴት አድርገን እንደብቅ? ገመናችንን ተገለጠብን። ዋብያም አባሹም ያው እንትን እያሉብን ነው። ስለዚህ ምን እናድርግ? በቃ እንዋሽ እንዴ ብለን እንዋሽ የሚል ድራማ ለመስራት ነው? አይሆንም። ምክንያቱም በእምነት ላይ ዋሽታ የትም አትዘልቅም። ስታዘጋጅ ንገረኝ ክርስቲያን። ስለዚህ ግለጡት። ቀጥል። እሺ እና መቻምቻው ነው ልዩነታችን ይዘን እናንተ ባይዞ አንዱ እንዴት ነው የድህነት ጉዳይ ከሆነ እኮ እንዴትም ሆኖ ይሄ ሊመቻመች አይችልም። በቃ ያ ቀጥል። ዋሃብያ የሚባሉ ሰው ይሰማል። ዋሃብያ ጣዖት ነው የሚለው ዋሃብያ ጣዖት አምላኪ ነው። ተጠንቀቁ። በኢየሱስ ስም አስወዚህ ስማች። ዋሃብያ ጣዖት አምላኪ ነው። ተጠንቀቁ። ሀባሾች ናቸው። አይ ቲንክ እነኚህ። ቀጥልሽ። ሙስሊሙ ኪታባቸው ላይ ተደብቀው አላህ አካል ነው፣ አላህ እግር አለው፣ አላህ እጅ አለው፣ ባትም አለው ይላሉ። የሚያጅባን ዛሬ ስለ ባት ነበር ያወራ ነው። ባት አለው እያሉ ሲያስተምሩ ኪታባቸው ላይ አይተን እያጋለጥናቸው ነው። አሁን ህዝቡ እንዳይታለል ብለን ህዝቡ ደግሞ አሁን እውነት መስሎት ቁርአን ሐዲስ ሲባል እየተታለለ ነው። እኛ ደግሞ ሰለፎቹ በተረጎሙት መልኩ ሰለፎችን አቋም ያዙ እያልን ነው። ምን ትላለህ?
ስለዚህ በጣም ጥሩ ነው። አንተ እንደዛ ከሆነ ምናልባት አሁን አንተ ሰፈር ላይ ደርሱ ይችላሉ። በአጋጣሚ እንኳን ወይ መስጂድ ላይ መስጂድ የቆሙ ስለሆነ ወይ መስጂድ ላይ ወይም ደግሞ ሌላ ቦታ ላይ አላህ ባት አለው ሲሉ ከሰማሃቸው እንዳትቆም እነዛ ናቸው ዋህብያ ብሎ ማለት ተጠብቀኝ እንዲያቡል ሐቲ ማረቆይ ሲሆን ነገር ነው። መልካም ክርስቲያን ያዘው እሱን ድምፁ ብዙ አይሰማም። ኤኒዌይስ ምንድነው እሱ እያለ ያለው ዋብያዎች አንተ ጋር አልደረሱም። ዋብያዎች ማለት ጣዖት አምላኪዎች ናቸው። አላህ ባት አለው አላህ አካል አለው የሚሉ ከመጡ ሽሻቸው፣ እነኚህ ጣዖት አምላኪ ናቸው እያላቸው ነው። ንጽጽር ላይ እዚህ ሶሻል ሚዲያው ላይ አብዛኞቹ የሚሰሩት ዋብያ ናቸው። ባይዘ ኔክስት ቪዲዮ ካለ በአጭሩ አስደምጠንና ክርስቲያን ወደ ውይይቱ ቀጥታ እንገባለን። አንዴ እኔ ላውራ። አላህ ይዟን ቆይ ትቀጥያለሽ። አንዴ ብቻ ሰላም አለይኩም ወራህመቱላሂ ወበረካቱ። አህባሽ ያረደው መብላት እንዲታያል መልስ ይሰጥበት ነው። በትግሉ ያው እነኚህ ቁብርዮች ማለት ቀብር አምላኪ ሰው ቀብር የሚያመልክ ሆነ ከአላህ ውጭ ላለ አካል ስዕለትን የሚፈጸም ከአላህ ውጭ ላለ አካል ለማንም ይሁን ለጅንም ለቆሌም ለአድባርም የሚያርድ በጥቅሉ አምልኮትን ከአላህ ውጭ ላለ አካል የሚፈጽም በጥቅሉ ማለት ነው። አህባሽ ነው ከሱ ውጭ ያለ አንጃዎች የነኝን አካል ስጋቸው መብላት የማይቻል የሚያደርጉትን ተከትሎ መስገድም አይቻልም። ምክንያቱም እነኚህ ሙሽሪኮች ናቸው ማለት ነው። በነፍሱ ክፍያ አንዳንዱ ሙሽሪክ ነው ይችላል፣ ግን ጥላቀን ከአላህ ውጭ ላለ አካል አምልኮት መፈጸም ሽርክ ነው። ሙሽሪኮች ያደረጉት መብላት ደግሞ እነሱ ተከትሎ መስገድም አይቻልም። ስጋቸው መብላት ተከትሎ መስገድም አይቻልም። ኒካህ ከነሱ መፈጸም አይቻልም። ሰላም አለይኩም ወራህመቱላሂ። ባለፈው ያስደመጥናችሁ ምን ነበረ? ዋብያዎች ያረዱትን መብላት አይቻልም። ከዋብያዎች ጋር አብረው መስገድ አይቻልም። የዋብያዎችን ሴቶች ልጆችን ማግባት አይቻልም። ከነሱ ጋር ትዳር መመስረት አይቻልም ብለው አባሾች መግለጫ አሳይተን ነበረ። ትናንትና ነው ይሄ ልጅ ደግሞ ቪዲዮ የሰራው። የኛው ኡስታዝ ትናንትና ነው የተጠየቀው። እኛ ላይቭ ገብተንበት ነበር ሰሞኑን ካስታወሳችሁ። ሀባሽ ዋብያ ያረደውን አንበላም ብለውን ነበር። መተውኛ ጋር ካያችሁ እኛ ቤት ተከራክረው ነበረ። ጥንብ መብላት ነው። ጥንብን ደግሞ መብላት ልክ ዋብያ ያረደው ማለት ጥንብ ማለት ነው። ጥንብን መብላት ደግሞ በእስልምና ክልክል ሐራም ነው። ስለዚህ ዋብያዎች ማለት ልክ እንደ ሙርተድ ናቸው። የነሱን ስጋ አንበላም፣ እነሱ ያረዱትን ከነሱ ጋርም አንጋባም ብለው ነበረ። በምላሹ ዋብያዎቹም ለአባሾቹ ምን አይነት ምላሽ ነው የተጠየቀው? ሀባሽ ያረደውን ዋብያዎች መብላት ይቻላል ወይ? ኖ አንችልም። ከነሱ ጋር መጋባት ይቻላል ወይ? ኖ አንችልም። አብሮ መስገድ ይቻላል ወይ? በፍጹም አይቻልም። አሁን ላይ ግን ምንም አያውቁትም። አንድ መስጊድ ላይ ነው እየተገለገሉ ያሉት። ምንም እንኳን እየተደባደቡበት ያሉባቸው አካባቢዎች ቢኖርም ማለት ነው። አንዳንድ መስጊዶች ላይ አንደኛው የበላይ የሆነውን የበታች የሆነውን አካል አሸንፎ እየተቀማሙ ነው። ይሄ ነው ያለው ሁኔታ ማለት ነው። በከፊሉ ያለው ሁኔታ ይሄ ነው። ሀባሾቹ ዋብያዎቹን አላህ ምንድነው የሚሉት? ጣዖት ነው። እጅ እግር ያለው ባት ያለው ከሌሊቱ 9 ሰዓት ከላይ ወደ ታች የሚወርድ መቀመጫ ያለው እንደዚህ ያለው ብቻ እሱ ጣዖት ነው የሚሉት ርዕሱ